ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ስጋችን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። ለመሰብሰብ መሰረት የሆነችን የድነታችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእግዚአብሔር አምላካችን እናቱ ለእርሷ ምስጋና ይድረሳት። ክቡር አባታችን ሊቀ ኅሩያን መምህር ቆሞስ አባ ዘዳዊት የዚህ ታላቅ ደብር አስተዳዳሪ፣ መምህር ሀረገወይን የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ የተከበራችሁ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ክብር ምስጋና ይግባው። እንድንማማር ልቡናችን እንዲከፍትልን የእርሱ ቅዱስ ፈቃዱ ይሁንልን። ሳምንት እንግዲህ እንደ ተማማር ነው የሳምንቱን በአንድ ደቂቃም ቢሆን አስቦ መሄድ ስለሚገባን ለምን አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ፣ አሕዛብ ለምን ያጉረመርማሉ የሚል ርዕስ ተምረን ነበረ። አሕዛብ የሚባሉት እንጨት ጠርበው ድንጋይ አለዝበው ጣዖት የሚያመልኩ እንደሆኑ፣ ጣዖት አምልኮም የመጣበት ምክንያት ከሰይጣን ስህተት እንደሆነ፣ ሰይጣን እግዚአብሔርን የተመቀኘው መስሎት በምድር ላይ ብዙ ጣዖታትን እንዳበዛ፣ ሁለተኛ ደግሞ ሰዎች ከድንቁርናቸው ወይም ከእውቀት ማነት የተነሳ የእንጨቱን ፈጣሪ መርምረው በሃይማኖት ማግኘት ቢሳናቸው እንጨት እንዳመለኩ፣ የእሳቱን አምላክ ማግኘት ቢሳናቸው እሳት እንዳመለኩ፣ በአጠቃላይ የአራቱን ባህሪያት ጌታ ማግኘት ቢያቅታቸው አራቱን ባህሪያት እንዳመለኩ እና ቸር ሩሩህ የሆነ ፍጥረት ሁሉ እሱን ወደ ማወቅ እንዲደርስ የሚሻ ሕያው እግዚአብሔር ግን እሱ በቸርነቱ የሚዳሰስ አምላክ ከፈለጋችሁ እኔ ልዳሰስ ብሎ በሚዳሰስ ሥጋ እንደመጣ፣ የሚታይ አምላክ ከፈለጋችሁ እኔን እዩና እመኑ ብሎ ሊታይ በሥጋ እንደመጣ፣ ሙቶ ክሶም እንዳስታረቀን፣ ሰዎችም በዚህ ሰው ከመሆኑ የተነሳ በክርስቶስ ላይ እንደተሰናከሉበት፣ ነቢዩ ደግሞ አስቀድሞ እግዚአብሔር ይቤለኒ ወልደ አንተ ብዬ እግዚአብሔር አብ እግዚአብሔር ወልድን እንዲህ አለው ብዬ አብ ወልድ መንፈስ ቅዱስ አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ እንደሆኑ ነግሬያችሁ ሲያበቃ እግዚአብሔር አይወልድም አይወለድም እያላችሁ በአንድነቱ በሶስትነቱ ላይ ለምን ታጉረመርማላችሁ? ሳይሉ ለእግዚአብሔር መላ ምድር ወበቃል እግዚአብሔር ጸና ሰማያት ወምስትንፋስ አፉ ብዬ ሳይሉ እግዚአብሔር ብዬ አብን ወበቃል እግዚአብሔር ብዬ ወልድን ወምስትንፋስ አፉ ብዬ መንፈስ ቅዱስን ነግሬያችሁ ሳለ አይወርድም አይወለድም እያላችሁ በሥላሴ አንድነትና ሶስትነት ላይ ለምን ታጉረመርማላችሁ? እግዚአብሔር ልጅ እንዳለው ነግሬያችኋለሁ ወልድ ብዬ፣ አባት እንዳለው ነግሬያችኋለሁ። ልጁም መጥቶ አቡየ ፈነወኒ ወአነ ተፈነውኩ ብሏችኋል። አባቱን በደመና መስክሮላችኋል። መንፈስ ቅዱስም እስትንፋስ እንደሆነ እፌኑ ለክሙ ጰራቅሊጦስ አካላ ዘይወፅእ እምአብ ብዬ ነግሬያችኋለሁ። መንፈስ ቅዱስም መጥቶ ይህንን መስክሯል። ስለምን ይህን ትክዳላችሁ? ክርስቶስንስ ቢሆን ቅድመ ዓለም እንደነበረ ነግሬያችኋለሁ። ቅድመ ዓለም ቅድመ ፀሐይ ሀሎ ስሙ፣ ከፀሐይ በፊት ስሙ ነበረ ብዬ አስቀድሜ ነግሬያችኋለሁ። እንደሚወለድም ነበበ እግዚአብሔር በመቅደሱ ብዬ ነግሬያችኋለሁ። አጽነነ ሰማያተ ወረደ፣ ሰማያትን ዝቅ ዝቅ አድርጎ ወረደ ብዬ ነግሬያችኋለሁ። እንደሚጠመቅም ነግሬያችኋለሁ። እንደሚሰቀልም እጆችን እግሮችን ቸነከሩ ብዬ ነግሬያችኋለሁ። ሐሞት እንደሚጠጣም ወደዩ ሐሞተ ውስተ መብልየ ብዬ ነግሬያችሁ ነበረ። እንደሚሞትም ነግሬያችኋለሁ። እንደሚቀበርም ነግሬያችኋለሁ። እንደሚነሳም ወተንሥአ እግዚአብሔር ከመ ዘንቀው እምነዋም ብያችኋለሁ። እንደሚያርግም አርግ እግዚአብሔር በይባቤ ብዬ አስተምሬያችኋለሁ።
እንደሚመጣም እግዚአብሔር ሰጋደ ይመጽእ ብዬ ነግሬያችኋለሁ። ይሄን ሳያዛባ ፈጽሞ ሳለ ክርስቶስን በምን አምታችሁት? ሩቅ ብእሲ ፍጡር ነው ከነቢያት እንዳንዱ ነው ሎቱ ስብሐት ብላችሁ የምታሙት ክርስቶስ ከጌትነት ክብር ምን አጉሎ አይታችሁት ነው? ድውይ መፈወስ ነው? ሙት ማንሳት ነው? የተሰወረውን ማወቅ ነው? ወይስ ፍጥረታትን ማዘዝ ነው? ምን ሲያጎል አይታችሁት ክርስቶስን ፍጡር አላችሁት ብሎ ቅዱስ ዳዊት አስቀድሞ ያደነቀባቸውን ትምህርት ይሄንን አይተናል። ነገር ግን ሰዎች ይሄንን እየሰሙ በክርስቶስ የባህሪ አምላክነት አምነው እንዳይቀጥሉ ያደረጋቸው ምንድን ነበረ? አለማወቃቸው፣ የስጋዊ ፍላጎታቸው፣ ምቾት ፈላጊነታቸውና የክርስቶስ ሕግ ጠባብ ሕግ በመሆኗ በዚያች መምጣት ሲሳናቸው ምን አሉ? በሕጉ መኖር ሲያቅታቸው የሕጉን ባለቤት በመንቀፍ ከሕጉ ወጥተው ሃይማኖታቸውን ወንጌልን ዲቃላ ሕግ እሱንም ሩቅ ብእሲ አሉ ብለን ይህን ተማምረን ነበር። እስከዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ አንሰ ተሰየምኩ ንጉሰ በላዕሌሆሙ በጽዮን በደብረ መቅደሱ፣ እኔ ግን በእነሱ ላይ ንጉሥ ሆኜ ተሾሜአለሁ የሚለውን ደግሞ ርዕስ አንስተን ዛሬ እንማማራለን። እኔ ግን በሉ በእነርሱ ላይ ንጉሥ ሆኜ ምን ሆኛለሁ ይላል። እስኪ በሉ እንደገና። እኔ ግን በሉ እሺ፣ በእነርሱ ላይ ንጉሥ ሆኜ ምን ብያለሁ አለ። ሶስተኛ ድገሙ እሺ። በእነርሱ ላይ ንጉሥ ሆኜ ተሾሜአለሁ። ይኸው ተመልከቱ። እኔ ግን ይላል። ግን ከየት ነው የመጣው? ግን ከየት ነው የመጣው? ለምኑ ነው ግን? ለምኑ ነው ግን? ይሄን ያወቀ ሰው እሸልመዋለሁ። ግን ያለው ለምንድን ነው? ግን አፍራሽ ነው አይደለም? አቤት! ግን ምን ማለት ነው ታዲያ? እኔ ግን ያላቸው አቤት! ለሚያጉረመርሙት ድንቅ ብላችኋል። ልሸልማችሁ፣ እግዚአብሔር ይስጥልኝ። ይሄ ሽልማት አይደለም እና ስለዚህ እኔ ግን እነሱ አለ እነሱ ፍጡር ነው ይሉኛል፣ አባቴንም ልጅ የለውም ይሉታል፣ እኔንም ከአባቴ ያሳንሳሉ፣ ነቢይ ነው ይሉኛል እንጂ ለእነሱ ይብላኝላቸው እንጂ እኔ ግን ከዚያ ቀጥሎ ምን አለ? በእነርሱ ላይ በሉ ምን ሆኜ ተሾሜአለሁ አለ? ንጉሥ ሆኜ ተሾሜአለሁ። ባያምኑኝም ለዚህ ነው እኮ ነው። ተመልከቱ ቅዱስ ጳውሎስ እኛ ባናምነው እንኳን እግዚአብሔር በለራሱ ታምኖ ይኖራል። ሃይማኖት አማኝ ሳይኖር ነበረ። አማኝ ባይኖርም ሃይማኖት የለም አይባልም። ሃይማኖት ማለት የሚታመነው ታምኖ መኖሩ ነውና የሚታመነው ታምኖ ካለ የሚታመንበት ጊዜ አልቦ አመይሃሎ ወአልቦ አመተ ሀጣ የሌለበት ጊዜ ከሌለ የታጣበት ጊዜም ከሌለ እግዚአብሔር ካለ የማያምኑት ባያምኑ የሚያምኑትም ቢያልቁ ሃይማኖት መኖሩ የግድ ነው እና እኔ ግን በእነሱ ላይ ንጉሥ ሆኜ ተሾሜአለሁ። ወደዚህኛው ማብራሪያ ስንመጣ ከዚያ ከላይ ወዳለው እንሄዳለን። ንበትክ እምኔነ ማይሰሪሆሙ ወንገድፍ እምላዕሌነ አርዑቶሙ። እነዚህ ሰዎች በክርስቶስና በአብና በመንፈስ ቅዱስ ላይ የሚያጉረመርሙ ጥያቄ ግን ልጠይቃቸው። በአብ ላይ ምን ብለው አጉረምርመውበታል? ጥያቄ ይህ እኮ ሳምንት የተማማርነው ነው። በአብ ላይ አሕዛብ ምን ብለው አጉረምርመውበታል? ወልድንስ ፍጡር ነው ብለው ምስጋና ይግባውና ሰድበውታል። አብን ምን አድርገውታል? ልጅ የለውም ብለው አይወርድም አይወለድም በማለታቸው አንድ ነው ይሄ። ሁለተኛስ ምን ብለው ሰድበውታል? በጣም ዋናውን ረሳችሁት። ምን አላችሁ? አንድነቱን ሶስትነቱን ክደዋል። ልጅ ከሌለው ሶስትነት የለም። ስለዚህ ተመልከሙ፣ ሶስትነታቸው ከሶስትነታቸው አንዱ ከጎደለም ለአብ ለወልድ ሕጸጽ ማበጀት ለአብ ሕጸጽ ማበጀት ነው። ምክንያቱም ወልድ የአብ ቃል ከሆነ ቃል የሌለው ልብ ሙት እንደሆነ ሁሉ አብንም ሕያው አይደለም ማለታቸው ነው። ሶስትነት ከሌለ እስትንፋስ በሌለበት ሕይወት እንደሌለ መንፈስ ቅዱስ የለምና አንድ አካል ብሎ ማመን ያንን አለ የሚሉትን አካል በራሱ ጎደሎ ማድረግ ነው። ሎቱ ስብሐት። ሌላስ
ሌላ ደግሞ ላይለ እግዚአብሔር ወላይለ መሲሁ አብን ምን ብለው አጉረምርመውበታል? አታውቁትም? አብን ምን ብለው አጉረምርመውታል? አብ ተመልከቱ፣ ወልድ ምን ብሏል? ልጄ። እስኪ ልጄ በሉ። ስለዚህ የአብን ልጅ ፍጡር ማለት የፍጡር አባት ምንድን ነው? የፍጡር አባት ምንድን ነው? ፍጡር ነውና ማንን መስደብ ነው ማለት ነው? አብን መስደብ ነው። በተባብለን እኮ ተነጋግረናል። አውሬ አውሬን ይወልዳል፣ ወፍ ወፍን ይወልዳል፣ ሰው ሰውን ይወልዳል ብለን የቅዱስ ሳይሮስ ዘስሙናይን ሁሉ አንስተን ነበር። ስለዚህ ተመልኮ የወፍን ልጅ ማየት አባቱን ወፍ ነው እንደማለት፣ የሰውን ልጅ ማለት አባቱ ሰው ነው እንደማለት፣ አውሬን ማየት አባቱ አውሬ ነው እንደማለት፣ ወልድን አምላክ ማለት ማንን አምላክ ማለት ነው? አብን አምላክ ማለት ነው። ወልድን አምላክ አይደለም ማለት ማንን አምላክ ማለት ነው? አይደለም ማለት ነው። አብን ወልድ የአብ ምኑ ነው ብለን ነበር? ጥበቡ። እስኪ ጥበቡ በሉ። ወልድ የአቡ ጥበቡ ነው ብለው ከተናገሩ መጻሕፍት የቅዱስ ቄርሎስ አካሄድ ነው ሆነ። ወልድ የአብ ጥበቡ ነው ብለው መጻሕፍት ከመሰከሩ፣ እስኪ በሉ አንድ ጊዜ ወልድ በሉ የአብ ጥበቡ ነው ብለው መጻሕፍት ከመሰከሩ በሉ። በጣም ጥሩ። ወልድ ደግሞ ፍጡር ከሆነ ምስጋና ይግባውና ወልድ ደግሞ ፍጡር ከሆነ በሉ የአብ ጥበቡ ምን መሆኑ ነው ማለት ነው? ፍጡር መሆኑ ነው ማለት ነው። የአብ ጥበቡ ፍጡር መሆኑ ነው። ወልድ የአብ ጸዳል ነው ብለው መጻሕፍት ይመሰክራሉ። ዕብራውያን ምዕራፍ 1 ቁጥር 3 ላይ ዘውቱ ጸዳለ ስብሐቲሁ ወልድ የአብ ጸዳል ነው ብለው ከመሰከሩ ወልድን ፍጡር ነው ማለት የአብ ብርሃኑ ፍጡር ነው ብሎ መስደብ ነው ማለት። ያ ማለት የአብን አካል ፍጡርና ፈጣሪ ነው ብሎ መቀላቀል ነው። ወልድ የአብ መንፈስ ነው ተብሎ ከተነገረ መንፈስ ተብሎ ይጠራል። እግዚአብሔር መንፈስ ስለሆነ ማለት ነው። መንፈስ ቅዱስ ግን አንድ መንፈስ ቅዱስ ነው። ወልድ የአብ መንፈስ ተብሎ ተጠርቶ ሲያበቃ የምናምነው ፈጣሪ መንፈስ አለው ከተባለ ወልድ ደግሞ ወይም ኢየሱስ የአብ መንፈስ ነው ተብሎ ከተጠራ ወልድን ፍጡር ማለት የአብ መንፈሱ ፍጡር ነው ብሎ አብን መስደብ ነው። አላችሁ የላችሁም? እንዲህ ያሉት ሰዎች አለ ቅዱስ ዳዊት ንበትክም እኔነ ማይሰሪሆሙ ወንገድፍም ላዕሌነ አርዑቶሙ ይላሉ። ምን ይላሉ? የእነዚህን ሰዎች የእኛን ነው ንበትክም እኔነ ማይሰሪሆሙ ማሰሪያቸውን እንቁረጥ፣ ቀንበራቸውን እንስበር ይላሉ ይላል። መጀመሪያ ፈጣሪያችን ላይ አጉረምርመዋል አለ። ፈጣሪያችን ላይ ካጉረመረሙ በኋላ እኛ ላይ ምን ያደርጋሉ ብለን ስንጠይቀው ንበትክም እኔነ ማይሰሪሆሙ ይላሉ። ማሰሪያቸውን እንቁረጥ ይላሉ። ማሰሪያ የተባለችው ሕግ ናት። እስኪ ሕግ በሉ። ሕግ ናት። ወንገድፍም ላዕሌነ አርዑቶሙ አያችሁ፣ አመጣው ማምላክ ወንገድፍም ላዕሌነ አርዑቶሙ ቀንበራቸውንም እንስበረው ይላሉ አለ። ድሮስ ፈጣሪያችን ካላከበሩ ሕጋችን በየት ያከብሩታል ማለቱ ነው። በእውነቱ ማለት ነው። ሕጋችን ይነቅፉት፣ በመጽሐፍ ቅዱሱ ቢሳለቁ፣ በሥርዓታችን ቢሳለቁ፣ በምንኩስናችን ቢሳለቁ፣ በቁርባናችን ቢሳለቁ፣ በተክሊላችን ቢሳለቁ፣ ድሮስ ፈጣሪን የሰደበ ሰው ሕጋችን ሊያከብር ኑሯል ማለቱ ነው። እንዲህ ማለታቸው የታወቀ ነው። አውቀነዋል ማለቱ ነው። ቅዱስ ዳዊት ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ምሳሌ ተመልከቱ። አንድ ሐሳብ ላንሳላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ምንድነው? አምላክ ወሰብ ነው። እስኪ አምላክ ወሰብ በሉ። አምላክ ነው አይደለም እንዴ? ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ ንሕነሰ ነአምን ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ ዘበአማን ወሀለውነ በአቢብ በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር ይላል። ንሕነሰ ነአምን ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድም ልብ እንደሰጠን እናውቃለን። እኛ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድም ልብ እንደሰጠን እናውቃለን። አስተውሉማ በሞት እኛ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድም ልብ እንደሰጠን እናውቃለን። ወሀለውነ በአሚን በወልደ እግዚአብሔር ወልደ እግዚአብሔርንም በማመን እስከ ዛሬ ድረስ አለን ይላል ዮሐንስ ወንጌላዊ። እስከ ዛሬ ድረስ ወልደ እግዚአብሔርን በማመን አለን። ዘውእቱ ዘበአማን እግዚአብሔር እርሱም እውነተኛ የባህሪ አምላክ ነው እና ይላል። ተመልከቱ፣
እና ልጆቼ ጣዖትን ከማምለክ ተጠንቀቁ ይላል። ዘውቱ ዘበአማን እግዚአብሔር እርሱም እውነተኛ እግዚአብሔር ነው። እስኪ እውነተኛ እግዚአብሔር ነው በሉ። እውነተኛ ማን ነው? በጣም ግሩም ነው። እርሱን እውነተኛ እግዚአብሔር ያለ ሰው እናቱን እመ እግዚአብሔር ጸባዖት ለማለት አይቸገርም። አያችሁ አይደለም? እርሱን እግዚአብሔር ነው ያለ ሰው እናቱን ዘበአማን ወልማን ነው እመ እግዚአብሔር ጸባዖት እርሱን እውነተኛ ተመልከቱ፣ እውነተኛ አምላክ ያለ ሰው እሷንም ተመልከቱ ዘበአማን ወላዲት አምላክ ለማለት አይቸገርም። እርሱን አምላክ ብሎ ያላመነ ሰው ግን እናቱን ወላዲት አምላክ ብሎ ለማለት መቸገሩን በዚህ እናውቃለን። ወይም ደግሞ እናቱን ወላዲት አምላክ ብሎ ለመጥራት በመቸገሩ እርሱን አምላክ ብሎ ለማመን የተቸገረ እንደሆነ እናውቃለን ማለት ነው። ሰምታችሁኛል? ምን ማለት ነው? ክርስቶስን አምላክ ብሎ በማመኑን እናቱን በማለቱ እናምናለን። ወላዲት አምላክ ብሎ በማመኑ እናውቅለታለን ማለት ነው። የክርስቶስን ሕግ በአክበሩን የምናውቅለት ሕጉን በማክበሩ ነው። ስለዚህ ተመልከቱ፣ መናፍቃኑን ከክርስቶስ የተለዩ እንደሆነ የምናውቃቸው ቅዱስ ዳዊት አለ በእግዚአብሔር ላይ ማጉረምረማቸውን ምልክቱን በምን ታውቁታላችሁ አለ። ንበትክም እምኔነ ማይሰሪሆሙ ሲሉ ታገኟቸዋላችሁ አለ። ከእግዚአብሔር አለመኖራቸውን ከእግዚአብሔር እቅፍ መውጣታቸውን የምታውቁት በዚህ ነው። ለምን? ከሕግ ነፃ ነን ሲሉ ታገኟቸዋላችሁ። እነ ሁሉ ባፌ እናጉራ ዘለን ስርዓት ይቅርብኝ ባዮቹ ምልክታቸው የበሽታቸው ምልክት ምንድን ነው ስትሉኝ አለ ንበትክም እምኔነ ማይሰሪሆሙ ሕግ ይቅርብን ሲሉ ታገኟቸዋላችሁ። እስኪ ሕግ ይቅርብን ሆኑ ምን ሲሉብን ታገኛላችሁ? ሕግ ይቅርብን። ያለ ሕግ ያገባሉ፣ ያለ ሕግ ይበላሉ፣ ያለ ሕግ ይናገራሉ፣ ያለ ሕግ ይገላሉ፣ ያለ ሕግ ይኖራሉ። በዚህ ትረዷቸዋላችሁ አለ። ወንገድህም ላይ ናሩቶሙ የወንጌልን ቀንበርነት ምን ትላለህ? ለምን ሕግን ማሰሪያ አላት ይላሉ ሊቃውንት ሲተረጉሙ። ሕግን ለምን ማሰሪያ አላት? ሕግን ማሰሪያ ያላት ይላል ሕግ የሽፍጥ ማሰሪያው ልጥ እንዲሉ እንጨት ተለቅሞ በልጥ እንደሚታሰብ ነፍስና ሥጋ ሕዝብና አሕዛብ እግዚአብሔርና ሰው በአንድ ማይሰር የሚታረቁባት ገመድ ምንድን ናት? ሕግ። እስቲ ሕግ በሉ። ምን አላችሁ? ሕግ በገመድ ተመልከቱ። ወንገድፍም ላይ ናሩቶሙ ገመዳቸውን እንቁረጥ ይላሉ። ገመድን ለምን ሕግን ገመድ አላት? በገመድ ተመልከቱ የታችን ወደ ላይ ይሳብበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ እምከመ ተላልኩ አነ ስሕብ ኩሎ ሀቤ ዮሐንስ ወንጌል ምዕራፍ 12 ላይ እኔ ከፍ ብዬ እሰቀላለሁ። ከፍ ብዬ የተሰቀልኩት ለምን መሰላችሁ ይላል። ተሰቅሎ የሞተበት ምክንያት ሲነግረን እኔ ከፍ ብዬ እሰቀላለሁ። ከፍ ብዬ የምሰቀለው አለ እናንተን ለመሳብ ነው። ምን ለማድረግ ነው አለ? እናንተን ለመሳብ ነው። ምክንያቱም ራስ ከፍ ሲል እግር አብሮ ምን ይላል? ከፍ ይላል። ቅዱስ ዳዊት ብሏል መዝሙር 109 ላይ ወበይንተዝ ይትሊያል ርዕስ አለ። ራስ ከፍ ማለቱ እግርን ለመሳብ ነው። የእምነታችን ራስ ደግሞ ክርስቶስ ነው ይላል ቅዱስ ጳውሎስ ዕብራውያን 12 ላይ ወንትለው ለፍጹም መላክነ የእምነታችን ራስ የጽድቃችን ፊት አውራሪ ክርስቶስን እንከተል። ከራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ስለዚህ ክርስቶስን እንከተለዋል። ራስ ብሎ ጠራው። ራስ ብሎ መጥራቱ የቤተ ክርስቲያን ሕይወቷ መሆኑ ሲነግረን ነው። ለእግርም ለእጅም ለሕዋሳት ሁሉ ለዓይንም ለአፍንጫ መሪያቸው ራስ እንደሆነ ለነቢያት፣ ለሐዋርያት፣ ለሰማዕታት፣ ለደናግል፣ ለመነኮሳት ለሕግ ሁሉ ፊት አውራሪዋ ሐጋጌ ሕግ በውስተ ሕግ እርሱ ነው። ተመልከቱ ርዕሰ አበው በውስተ አርእስተ አበው እርሱ ሊቀ ካህናት በውስተ ሊቃነ ካህናት ይላል ሄሬኔዎስ። በአበው ዘንድ ርዕሰ አበው የሆነ በነቢያት ዘንድ እግዚአ ነቢይ የሆነ አሐዜ ኪሩቤል በኪሩቤል ዘንድ ኪሩቤልን ሕሊናቸውን ገቶ ወስኖ የሚያኖር እግዚአ ኪሩቤል ለነቢያት የትንቢታቸው መሰረት ለሐዋርያት የስብከታቸው መነሻ አክሊለ ሰማዕት ሰያሜ ካህናት ይላል ደግሞ ቅዱስ ያሬድ። ለሰማዕታት አክሊላቸው ለካህናት ሹመታቸው የሆነው ኢየሱስ ክርስቶስ ራስ መባሉ የቤተ ክርስቲያን ሁለንታ ነገሯ መክቧ ዘውዷ እንደሆነ ሲያጠይቅ ነው። አዲያ ራስ ከፍ ማለቱ እግር እንዲከተል ነው። እስኪ በሉ
ራስ ከፍ ማለት እግር ምን እንዲል ነው? እንዲከተል ነው። በጣም ጥሩ። ከፍ ያለ ሰው ከጉድጓድ ያለን ሰው በገመድ እንዲስበው ክርስቶስ አረገ። አርጎ እኛን በምን ይስበና? በሕግ ገመድነት። እስኪ በሕግ ገመድነት በሉ። በሕግ ምን አለ? ገመድነት። እመሰ ታፈቅሩኒ ዕቀቡ ትእዛዜ። የምትወዱኝ ከሆነስ ምን አለ? ትእዛዜን ጠብቁ። የምትወዱኝ ከሆነ ትእዛዜን ጠብቁ። ትእዛዜን በማክበራችሁ እናንተ በእኔ እንዳላችሁ እኔም በእኔ እንዳለው በዚህ ትታወቃላችሁ አለ። እመሞ ዘአቀበ ቃሌ፣ ቃሌን የሚጠብቅ ቢኖር ወአነ አርአዮ ርእሴ፣ እኔ ራሴን አርአዮ ርእሴ፣ ራሴን ምን እለዋለሁ አለ? እገልጥለታለሁ። ራሴን እገልጥለታለሁ። እኔ እንዲገለጥለት የሚሻ ቢኖር ሕጉን በልቡ ውስጥ ይያዝ ብሎ ተናገረ። ሕግን መያዝ እግዚአብሔርን ለመያዝ ምልክት ነው። ሕግን መጣል እግዚአብሔርን ለመጣል ምልክት ነው። ያለ ሕግ መኖር ያለ አምላክ ለመኖር ምልክት ነው። እስኪ በሉ ያለ ሕግ መኖር በሉ። ያለ አምላክ ለመኖር ምንድን ነው? ምን አላችሁኝ? ሕግን መያዝ ተመልከቱ። ሕጉ ለእግዚአብሔር ምኑ ናት? ልቡ ናት። ሕጉ ለእግዚአብሔር ልቡ ናት። ሰው የሚወደውን የሚጠላውን በሕግ በልቡ እንደሚያስቀምጥ እግዚአብሔር የሚወደውን የሚጠላውን በሕግ አስቀምጦታል። እንዲያው ከሚጠላው አንድ ላንሳላችሁ። ከሚወደው አንድ ከሚጠላው ፍኖተ አሕዛብ ትሁሩ የሚለው በቂ ነው። በአሕዛብ መንገድ አትሄዱ። እስኪ በሉ ምን አትበሉ አለ ማለት ምን አለ? እንደ አሕዛብ አታግቡ፣ እንደ አሕዛብ አትግደሉ፣ እንደ አሕዛብ አትብሉ፣ እንደ አሕዛብ ያለ ጾም አይኖራችሁ፣ እንደ አሕዛብ ያለ በቃ ሁሉን ነገር በዚህ ይሸፈናል። አሕዛብ ሕግ አልባ ናቸው። ሕግ አልባ ትኑሩ። ትዳራችሁም ሕግ ይኑረው፣ ጸሎታችሁም ሕግ ይኑረው፣ ጾማችሁ ሕግ ይኑረው፣ ኑሯችሁ ሕግ ይኑረው፣ ንግግራችሁ ሕግ ይኑረው። ከዚያ ደግሞ ተመልከቱ፣ ለዚህኛው ደግሞ ወሃለው በፍቅረ ዚአየ፣ ከመልካሙ ደግሞ በፍቅሬ ኑሩ አለ። በፍቅሬ ኑሩ። ይቺ የሕግ ሁሉ ፍጻሜ ናት ማለት እንጾማለን በሉ፣ እንጸልያለን፣ እንመንናለን፣ እንሰግዳለን፣ መከራ እንቀበላለን፣ ራሳችን ዝቅ እናደርጋለን፣ እንነጻለን፣ የዋህ እንሆናለን፣ እንመጸውታለን፣ ሰማዕት እንሆናለን። ለምን ስንባል ክርስቶስን ስለምንወደው። እስቲ ክርስቶስን ስለምንወደው በሉ። ምክንያቱም ተመልከቱ፣ ወሃለው በፍቅር፣ በእኔ ፍቅር ኑሩ። እሱ እኛን ወዶ ይሄን ሁሉ ሆነ። እኛ እሱን መውደዳችን ለሕግ በመሞት እንገልጣለን። እሱ ተመልከቱ፣ እግዚአብሔር ለኦሪት ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት፣ የኦሪት ጌታዋ ሰዎችን ከኦሪት መርገም ነፃ ያወጣ ዘንድ እሱ ለኦሪት ተገዛ። ስለዚህ ደግሞ ተመልከቱ፣ እኛም ነፃዎች ስንሆን ለሕግ ተገዝተን እሱን መውደዳችን በዚህ እንገልጣለን። እርሱ ደሙን ከፍሎ እኛን ገንዘብ እንዳደረገ እኛ ደማችን ከፍለን ወይም ተሰውተን እግዚአብሔርን ገንዘብ እናደርጋለን። ከቃሉ ጋር ናችሁ? ሕግ ስለዚህ ወደ እግዚአብሔር የምንወጣበት የምሕረት ገመድ ነው። የምሕረት ገመድ በሉ። የምን ገመድ ነው? ቀንበር ይላል። ተመልከቱ፣ ቀንበር ሁለቱን በሬ ምን ታደርገዋለች? ሁለቱን በሬ አንድ ላይ ተጠምደዋለች። ወይፈኑን ከዋናው በሬ ጋር አታስተካክለዋለች። ወይፈን ከትልቁ በሬ ጋር የሚሄደው በምንድን ነው? በቀንበር። በቀንበር በሉ። እኛ ወይፈኖች እኮ ነን፣ ገና ወይፈኖች ነን፣ ገና እየተገራን ነው። እኛ ከአብርሃም ከይስሐቅ ጋር የምንስተካከለው በምን ስንኖር ነው? በሕግ ነው። ወንጌል ውሉድና አበውን ታስተካክላለች፣ ሰውና መላእክትን ታስተካክላለች። ትልልቆቹ በሬዎች የሚባሉት አስቀድመው የተገዙት ሰራዊተ መላእክት ናቸው። ሰራዊተ መላእክት 5500 7500 ዘመን ምንድን ነው? ወኢይመስሎሙ ከመ ዘወደስዎ። ተመልከቱ፣ መጠነ መንፈቀ ለሰዓት ማመ ተፈጥረ ዓለም እስከኔሁ። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ መላእክት እግዚአብሔርን አመስግነው አለ። አንዲቱን ሰዓት ከአራት ከፍለው ያችን ከአራት ከፍለው ያችን ከአራት ከፍለው እየከፈላችሁ ውረዱ። እንግዲህ ያችን ከአራት ከፍለው የዚያችን ደግሞ የአራተኛዋን አራተኛ ያህል ያመሰግኑት አይመስላቸውም። ስለዚህ ተመልከቱ፣ እነዚያ ትልልቆቹ በሬዎች የተባሉት እነሱ ናቸው። ከነሱ ጋር ወይፈኑ የምታስተካክል ሕግ ናት። እስኪ ሕግ በሉ። ምን አላችሁኝ? ሕግ ምን አለ? ስለዚህ ይህንን መኃልየ ዘሰሎሞን ምዕራፍ 1 ቁጥር 1 ላይ ሲያስረዳ እንዲህ አለ። ይስእመኒ በስእመተ አፉሁ ይላል። ይስእመኒ በስእመተ አፉሁ፣ በአፉ አሳሳብ ይሳመኝ ይላል።
በአፉ አሳሳም ይሳመኝ ማለት ይሳመኝ የተባለችው ምንድን ናት? መሳም የተባለች አምልኮተ እግዚአብሔርና ሕግ ናት። አምልኮተ እግዚአብሔር እግዚአብሔር አንዲት እናት 10 ልጆችን ብትወልድ የመጀመሪያውን ልጇን በሳመችበት አፏ አስረኛውን ጭምር የምትስመው በዚያው አፏ ነው። እግዚአብሔርን ተመልከቱ፣ እኛን የሚያድነን የቀደሙትን ባዳነበት ጥበቃው ወደኛ የሚመጣው ወደ ቀደሙት በሄደበት የጽድቅ መስመር ነው። ስለዚህ ይስመኒ በስመት አፉሁ ማለት ያፈቅረኒ በፍቅረ ልቡ ይተናገረኒ በነገረ ቃሉ፣ እነዚያን በወደደበት ልቡ ይወደኛል። እኔም ደግሞ እነሱ ወደሱ በሄድበት መንገድ ሲሄድ ወደ እነሱ በመጣበት ረድኤት ወደ እኔ ይመጣል ማለት እንዲህ አለ እኮ እመሰ እያእመርኪ ተመልከቱ እንዲህ አይሰናይ አንቺ የኔ ሙሽራ የቤተ እስራኤል አንቺ ራስሽ እኔን ፈልገሽ ማግኘት ካቃተሽ ፀሐይ ውስጥ ተሰኮናሆሙ ለመሬት አንቺ ምን አድርጊያለ የነቢያት ፀሐይ ውስጥ ተሰኮናሆሙ ለመሬት አንቺ ራስሽ ጋጡን ፈልገሽ ማግኘት ካቃተሽ የምታድሪበትን ጋጡን ፈልገሽ ማግኘት ካቃተሽ ፀሐይ ውስጥ ተሰኮናሆሙ ለመሬት ቀድመው የሄዱትን የሙክቶችን ዱካ እያየሽ በዚያ ሂጂ ማለት የአብርሃምን አንቺ ራስሽ ጽድቅን ከባሕርሽ አንቅተሽ መስራት ካቃተሽ ጽድቅን ከባሕርያቸው እንደ ጽጌ አመንጭተው የሰሩትን የነ አቤልን የአብርሃም የይስሐቅ ያዕቆብን የነ ሄኖክን መንገድ እየተከተልሽ ሂጂ። በዚያ መንገድ አይቴ ትሬይ ተመልከቱ፣ አይቴ ትሬይ ይላል እንዛ አንጌጊ ተመልከቱ። እኔ እየተጨነኩ እየተቸገርኩ አንተ ተመልከቱ አይቴ ተሰክብ ተመልከቱ። አንተ ወዴት እያየህ ነው? እኔ እዚህ እየተቸገርኩ እኔ በምርኮ እየተሰቃየሁ አይቴ ትሬይ ልጅ ወንድም የእግዚአብሔር ወዴት አይን ወዴት ሄዶ ነው ብትለው አይኔስ ወደ አንቺው ነበረ፣ ግን አንቺ መንገዱ ጠፍቶሻል። ስለጠፋሽ ግን ፀሐይ ውስጥ ተሰኮናሆሙ ለመሬት የሕግ ጠባቂዎችን የነቢያትን ሰኮና ተከትለሽ ውጭ። የአዲስ ኪዳን ምእመን ደግሞ አንቺ ሙሽራዬ የክርስቲያን ነፍስ እኔን ፈልገሽ ራስሽ ጽድቅ አንቅተሽ ስሪ እንኳን አልልሽም። አሁን እንኳን እኔ ሕግ ሰርቼልሻለሁ። ፀሐይ ውስጥ ተሰኮናሆሙ ለመሬት የመንጋዎችን የሐዋርያትን የሰባ አርድእትን ተላውያን አሰረ ሐዋርያት የሆኑትን የአርድእቱን የሰማዕታቱን የመነኮሳቱን የሊቃውንቱን ሰኮና ተከትለሽ ውጪ። በዚያ መንገድ የመጣሽ እንደሆነ በእነሱ ዱካ የመጣሽ እንደሆነ አንቺም ወደ እኔ ስትመጭ እኔም ወደ አንቺ ስመጣ እንገናኛለን ማለቱ ነው። ስለዚህ ተመልከቱ የምንገናኝበት መስመሩ ምን ሆነ? ሰኮና። እስቲ ሰኮና በሉ። ሰኮና ማለት ምንድን ነው? ሕግ። እስቲ ሕግ በሉ። አዎ ሕግ አበው፣ ትምህርት አበው፣ ትርጓሜ አበው፣ ወሰን አበው፣ ስርዓት አበው እንዲህ ያለው ሁሉ ሰኮና ይባላል። በቀር ጫካ ለጫካ ብትዞሪ ጠፍተሽ መቅረቴ ነው ማለት እስስቶ ለገብርከ አይደል ያለ ቅዱስ ዳዊት። አቤቱ በግህ ጠፍቷልና ፈልገው እንዳለ ተመልከቱ። ዘተገድፈ ፈልገው እንዳለ እንዳትጠፊ ቀድሞም አዳም የመንጋዎችን የመላእክትን ሰኮና ተከትለው ውጣ ብለው ያንን ትቶ በለስ ለበለስ ሲሯሯጥ ነውና የጠፋ ሙሽራዬ አንቺ በራስሽ ጊዜ መንገድን አታብጂ፣ የመሰረትኩልሽን ሰኮና ተከትለሽ ውጭ፣ በዚያ ታገኛለሽ። ይስእመኒ በስመት አፉሁ እኔም አባቶቼ በሄዱበት እሄዳለሁ፣ እርሱም ወደ አባቶቼ በመጣበት ይመጣልኛል። እስኪ በሉ እርሱ እኔም በሉ ቅዱሳን በሄዱበት እሄዳለሁ። ከዚያሳ እርሱም በሉት እስቲ ወደ ቅዱሳን በመጣበት በሉ ምን ይላል? በቀረ ፍየል ወዲያ ምን ሆነ ወዲህ ነው ማለት ነው። አዎ እግዚአብሔር በምስራቅ እኛ ወደ ምዕራብ ከሆነ የተበላሸ ነገር ነው። መንገዱ አልተገናኘም ነው። በሚመጣበት በትክክል ከሄድክ በዚያ ክርስቶስን ታገኘዋለህና ሕግ ተላላፊ አትሁን፣ ሕግ አቅላዮች አትሁኑ። በሕግ መኖር እንዴት ያለ ሀብት መሰላችሁ! በእውነት ሕግ እኮ የእግዚአብሔር ሕሊና እኮ ናት። እኛ እኮ ይላል ቅዱስ እኛ እኮ አለ ቅዱስ ዮሐንስ አፈወርቅ ቆሮንቶስ ቀዳማዊ በተረጎመበት በሰባተኛው ድርሳን ላይ ሲናገር እኛ እኮ የፈላስፎች አይምሮ ያለን አይምሰላችሁ። እኛ እኮ የፈላስፎች አይምሮ ያለን አይምሰላችሁ። የኛ ልብ እኮ የእግዚአብሔር ልብ ነው ይላል። የማን ልብ ነው አለ? እስቲ ባሉ ንገሩ። የማን ልብ ነው? አንድ ክርስቲያን ትክክለኛ ክርስቲያን ሲሆን በራሱ ማሰብን ትቶ በማን ልብ ያስባል? ምን አላችሁ? በእግዚአብሔር ልብ ያስባል። እንደ እግዚአብሔር። እስቲ አንድ ጥያቄ ልጠይቃችሁ።
እንደ ራሳችን ስናስብ ቤት ጥሩ ነው አይደለም? በሉ እንጂ እንደ እግዚአብሔር ስናስብስ አቤት ምን አላችሁኝ? ከንቱ ነው። ይሄ ከንቱ ነው ማለት ጥሩ አይደለም። እንኳን እግዚአብሔር ቤት ጥሩ አይደለም አይልም። በርግጥ ግን ከንቱ ነው ነው። እስኪ ከንቱ ነው በሉ። እንደ ራሳችን ስናስብ ሹመት ጥሩ ነው አይደለም? አቤት እንደ እግዚአብሔር ስናስብስ እንደ እግዚአብሔር እንደ ራሳችን ስናስብ መብል መጠጥ ጥሩ ነው አይደለም? እንደ እግዚአብሔር ስናስብስ ከንቱ ነው። ዓለሙኒ ኃላፊ ፍቶቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። እንደኛ ስናስብ ውበት ጥሩ አይደለም? እንደ እግዚአብሔር ስናስብስ አያችሁ፣ ሰው ዓለም ገና የምትታየው ከዓለም ባርነት መውጣት የሚያቅተው ምን ማለት ነው? በእግዚአብሔር ልብነት ሳይሆን በራሱ ልብነት ሲያስብ ነው። ዓለምን በራሷ ልብነት ሲያስባት መንግሥተ ሰማያት መስላ ትታያለች። ዓለምን በእግዚአብሔር ሆኖ ሲያያት ምን ትመስላለች? ትቢያ ሆና ትታያለች ማለት። እስኪ አንድን ሰው እዚሁ ናችሁ ያን አሞራ ይሉ ያን አሞራ አያችሁ፣ ይገርማል እኮ። አሁንስ እዚያ አሞራው ካለበት ሆናችሁ እኔን ብታዩ ምንም አክል ይመስላችኋል? ዝም ባላለም ብላችሁ ግን ተመልከቱ። እናንተ በዚያ ላይ ከፍ ብላችሁ ነው እንጂ እኮ እኔ ቁመቴ አልተቆረጠም። ምን ማለት ነው? ሰው በጽድቅ ከፍ ሲል ዓለምን ንቆ ያያታል። ሰው በጽድቅ ከፍ ሲል ዓለምን ንቆ ያያታል። ሰው በኃጢአት ዝቅጠት ውስጥ ሲሆን ግን እያንዳንዱ ነገር ትልቅ ነገር መስሎ ይታየዋል። ስለዚህ በሕግ መኖር በእግዚአብሔር ልብ ማሰብ ነው። በእግዚአብሔር ልብ ማሰብ ነው። አዲያ እነዚህ የሚሉ ሰዎችን እወቁባቸው። ከሕግ ነፃ ውጡ የሚሏችሁን፣ ሕግን ንቀፉ የሚሏችሁን፣ ዋናው የልብ ንጽሕና ነው፣ ሕግ ምን ያደርጋል የሚሏችሁ ሰዎች የእግዚአብሔር እንዳልሆኑ በዚህ እወቁባቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወዘውስተ ሰማይ ይስሕቆሙ፣ በሰማይ ያለ እግዚአብሔር ግን ምን ይባቸዋል? ይስቅባቸዋል። እግዚአብሔር ይስቃል ማለት አይደለም። ነገራቸውን እንደዋዛ ይባቸዋል። ጾም እምቢ፣ ጸልይ እምቢ፣ ስገድ እምቢ፣ መጹት እምቢ፣ መንን እምቢ። እንግዲህ ያሳብ እንዲሁ ዝም ብሎ ኢየሱስ ጌታ ነው። ወዘውስተ ሰማይ ወዘሃዶ ውስተ ሰማይ ይስሕቆሙ፣ እንዲህ ያሉትን ሰዎች እግዚአብሔር ይስቅባቸዋል አለ። ነገራቸውን እንደዋዛ ያዩባቸዋል። እንዲህ ሰዎች ሞኝ ናቸው እንዴ? እኔን ወደድን እያሉ ሕጌን ይተዋሉሳ፣ ሕጌን ያናንቋሉሳ ሞኝ ናቸው እንዴ? በዚህ እንድናልናሉ። አኮ ሁሉ ዘይብለኒ እግዚኦ እግዚኦ። ተመልከቱ፣ ዘይበው ውስተ መንግሥተ ሰማያት። አቤቱ 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 የሚለኝ ሁሉ መንግሥተ ሰማያት አይወርስም። አላ ሁሉ ዘይገብር ፈቃዱ ላዊ። የተመልከቱ፣ የአባቴን ፈቃድ የሚያደርግ ነው እንጂ አቤቱ አቤቱ የሚለኝ አይድንም። ወዘሃዶ ውስተ ሰማይ ይስሕቆሙ፣ ክርስቲያን ነን እያሉ ሕግን የማያከብሩ እግዚአብሔር ይህን ይስቅባቸዋል። ሌሎችን ብቻ እንዳይመስላችሁ፣ ሃይማኖት የሌላቸውን ብቻ፣ ከሃይማኖት የወጡትን ብቻ አይደለም። እንዲህ ያሉትም ቢሆን ያለ ሕግ የሚኖሩትም ቢሆን እግዚአብሔር ይስቅባቸዋል። እሱ ብቻ እንዳይመስላችሁ፣ ሕግ ሳይጠብቁ ታምር እስከ ማድረግ እንኳን ቢያደርሱ ምን ይላቸዋል? አላውቃቸውም። በስመ አጋንንት አውጥተናል፣ ሙታን አንስተናል፣ ድውይ ፈውሰናል ቢላችሁ አማን ብለክሙ ከመያምረክሙ፣ ኧረ እኔ አላውቃችሁም ውጡልኝ። ባለፈው ታስታውሳላችሁ አይደል? መዝሙር አንድ ላይ ስንነጋገር እዛ አይላችሁም? እግዚአብሔር የጻድቃንን መንገድ ምን ይላልና ነው ያውቃል። የጻድቃንን መንገድ ያውቃል ማለት የኃጥአንን መንገድ ምን አይልም ማለት ነው፣ አያውቅም ማለት ምን ማለት ነው? ክፋታቸውን አያውቅባቸው አዲያ ምን ማለት ነው? ሕግ ሲሰሩ አያውቃቸውም። እስኪ ሕግ ሲሰሩ አያውቃቸውም በሉ። ከክፋት ቦታ እንጂ ከምን አያውቃቸውም? ከጽድቅ ቦታ አያውቃቸውም። ከአውደልዳይነት እንጂ ከሕግ ጠባቂነት አያውቃቸውም ለማለት ተመልከቱ። ይህንን ተናገረ። ከቃሉ ጋር ናችሁ? ግን ስንገለብጠው ተመልከቱ። ስንገለብጠው እግዚአብሔር ይስቆም። እኛ ግን ተመልከቱ፣ እነሱ ንበትክ እምኔነ ማይሰሪሆሙ ይላሉ እንጂ እኛ ንበትክ፣ እኛ የእነሱን ምናል ክደታቸውን በወንጌል ሰይፍነት ንበትክ እንቆራርጠዋለን። እስኪ እንቆራርጠዋለን በሉ። ክደታቸውን ተመልከቱ። ኢይምሰልኩ ሳምጻይኩ ሰላም ለብሔር አላ መጥባይተ፣ ለዚህች ዓለም ሰይፍ እንጂ ሰላም ያመጣው አይምሰላችሁ ይላል መድኃኒዓለም።
እኔ ለዚህች ዓለም ሰይፍ እንጂ ሰላም አላመጣሁም። ምን ማለቱ ነው? ሰይፍ አንገትን ከትከሻ እንደሚለይ ክርስቶስም አጋንንትን ከመላእክት አሕዛብን ከምዕመናን ይለያቸዋል። በእነሱ መካከል ምልክት ይሆናል። ሰይፍ ቆራርጦ እንዲጥል ክርስቶስም ጌትነቱን ለዚህ ዓለም ሰይፍ አምጥቻለሁ ማለት ድሮም ቢሆን አለ እሳት አምጻእኩ ለብሔር በእኔ ስም ልትሞቱ ነው እንጂ ሥጋችሁ ሊመቻችሁ በእኔ ያመናችሁ አይምሰላችሁ ማለት ነው። እሳት አምጻእኩ ለብሔር። ስለዚህ ተመልከቱ፣ ንበጥቅም እምኔነ ማእሰሪሆሙ በዝሙታቸው፣ በገንዘባቸው፣ በሹመታቸው፣ በመብላቸው፣ በመጠጣቸው እናታልላችኋለን ቢሉን ንሕነሰ ዘውስተ ሰማይ ሀገረነ እያልን ንበጥቅ በወንጀል ሰይፍነት ኑ ጥሩ ቤት እንሰጣችኋለን ክርስቶስን ካዱት፣ ኑ እናበላችኋለን ቢሉን እኛስ መብላችን ኢየሱስ ክርስቶስ ነው ብለን ንበጥቅ። እስቲ ንበጥቅ በሉ። እንቆርጠዋለን፣ ሀገር እንሰጣችኋለን፣ ቤት እንሰራላችኋለን ቢሉን እኛስ ተመልከቱ ምን አለ? ወለመ ተነስተ ማኅደርነ ዘበምድር ተመልከቱ ብነ ሕንፃ በውስተ ሰማይ ዘይገብሩ ወደ ሰብ እኛስ የሚታየው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን ብለን ንበጥቅ እንቆራርጠዋለን እንጂ እነሱ የእኛን ሕግ የሚቆርጡ አይደሉም። ወይም እስኪ አንድ ጥያቄ ልጠይቃችሁ። አንድ ክርስቲያን በሰይፍ ተቆራርጦ ቢሞት እሱ ነው የተቆረጠ ወይስ እሱ ነው የቆራረጠ? በምንድን ነው የምታውቁት? ምንድን ነው? እስኪ እኔ አንድ ነገር ይገርማል። አሁን ነገስታትን ድል ነሱ ብሎ ጽፏል ቅዱስ ጳውሎስ። ግን ነገስታት አንገታቸውን እየቆረጡ ነው የገደሏቸው። እንዴት ድል ነሱ ይላል? ሙተው አርፈው ሳለ፣ ተቆርጠው ሳለ፣ ተገርፈው ሳለ ምን ማለት ነው መሰለህ? ድል መንሳት ማለት ተመልከቱ። እኔ ይገርመኛል። የሁሉንም ሰማዕታት ገድል ሳነብ አንብቡ እናንተም የቅዱስ ጊዮርጊስን የሌሎችም ስታነቡ ንጉሱም ማሰቃየትን በሰለቸኝ ጊዜ አንገቱን ቁረጡ ብሎ አዘዘ። ምን በሰለቸኝ ጊዜ ይላል? አረበሉ ማሰቃየትን ምን ባለ ጊዜ? ስለዚህ ሰማዕታቱ ሳይሆን የሰለቹት ማን ነው የሰለቸው? ንግስታቱ ማሰቃየት ይሰላቻቸው ነበር። ስቃዩ ለሰማዕታት ስቃይ ሳይሆንባቸው ሰማዕታት ለመከራው ስቃይ ሆኑበት ማለት ነው። ሆኑበት ሲሰለቻቸው ይቆርጧቸዋል። የሁሉንም ሰማዕታት ገድል አንብቡ። ሲሰለቻቸው ይቆርጣሉ፣ ሲሰለቻቸው ይቆርጣሉ፣ ሲሰለቻቸው ይቆርጣሉ። ስለዚህ ተመልከቱ፣ ማሸነፍ ማለት ነው ለሐሳቡ አለመንበርከክ ማለት ነው። ካዱ እንዳሏቸው ለመከራው በመከራው መሞት መሸነፍ አይደለም። መከራውን ፈርቶ ሐሳብን መለወጥ ነበር መሸነፍ። አልተሸነፉምና ተመልከቱ፣ ጽኑ እንከ እስመ አነ ወይክቦ ለዓለም፣ አይዟችሁ ጽኑ እኔ ዓለምን አሸንፌዋለሁ። ክርስቶስ ማሸነፉ ምንድን ነው ይልና ደግሞ በሃይማኖተ አበው ሊቁ ሲናገር ክርስቶስ ማሸነፉ ምንድን ነው አለና መሞቱ ነዋ። እንግዲያስ በክርስቶስ አምኖ መሞት ማሸነፍ ነው። ኤልያስም እንግዲያስ ጌታዬ ግደለኝ እኔ ከአባቶች አልበልጥምና ያለ አለ። ሊቁ ሞት ፈርቶ ሳይሆን እባክህ የአባቶችን ሰማዕትነት አታጉልብኝ ማለቱ ነው ብሎ ይተረጉማል። ኤልያስ እኔ ከአባቶች አልበልጥምና አንዳንድ ጀማሪ ሰዎች እኔ ሰምቻለሁ። አሁን ከቤተክርስቲያን ተወግዞ የወጣ ሰው አለ። ኤልያስ ሞት ፈርቶ ነበር ብሎ ሲሰብክ ሰምቼዋለሁ። ይገርመኛል። እንዳለ ማወቅ ያለ እኮ ሊቅነት የለም። ማምላክ እንጂ ነውር አይደለም እንዴ? ኤልያስ ሞት ፈርቶ አይደለም። ሞትማ እንዳልፈራ አልሰማችሁትም እንዴ? ንጉሱን ሲያገኘው እንዴት ነው ያለው? አንተኑ ኤልያስ ዘተገፈቶሙ ለእስራኤል፣ እስራኤልን የወፍራም ቀጭን የረጅም አጭር የቀይ ጥቁር የምታረጋቸው እስራኤልን የምትገለባብጥ ኤልያስ አንተ ነህ ብሎታል። አኳነ ዘገፈቶሙ ለእስራኤል አላ አንተው ቤተ አቡከ፣ እስራኤልን የወፍራም ቀጭን የረጅም አጭር ያደረኳቸው እኔ አይደለሁም አንተ ነህ ጣዖት እያመለክ አለው ንጉሥ። ኤልያስ ሞት ይፈራል እንዴ? ይፈራል። ንጉሱን ቀጥታ ሄዶ እስራኤልን የምትገለባብጥ አንተ ነህ እንጂ እኔ አይደለሁም ያለ ከቴ ምራቅ ብሎ ነው እንደሚፈራው አይደለም። እንግዲያስ ከአባቶች አልበልጥም ያለ እባክህ አባቶች በሰማዕትነት እንዳረፉ የሰማዕትነት ክብር እያለ እኔም ታምሜ እንድሞት አታድርገኝ፣ እንደ አባቶች በሰማዕትነት እንዳርፍ አድርገኝ ብሎ ኤልያስ ሰማዕትነትን ለመነ ብሎ ሊቁ ተርጉሞታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የአይሁድን መስዋዕታቸውን ንበጥቅ እንቆራርጠዋለን፣ ወንገድፍ አሉቶሙ ተመልከቱ፣ ከኛ ላይ የአሕዛብን ቀንበር እናስወግዳለን። የአሕዛብ ቀንበራቸው ደም አፍስሱ፣ እንደኛ እመኑና እንደኛ እየገደላችሁ ኑሩ ሲሉን የለም
ጌታችን ሙቶን ያሸነፈ ብለን እንደናንተ ግደሉ የሚለውን ሕግ እንቆራርጠውና ሙተን የእነሱን ሕግ እናፈርሳለን ይላል። በሞታችን የአሕዛብን ሕግ እንድናፈርስ እግዚአብሔር ይርዳን። አሜን በሉ። ወይም የአይሁድን ማለዳ መስዋዕት ማለታ ማታ መስዋዕት ማልዳ በግ ማታ በግ ጧት በግ በሰርክ በግ የመባቻ በግ በዓመት በግ የምትለንን ንበርጥቅ ይሄንንስ ቆርጠን ህብስተ ሕይወት ክርስቶስን እንሰዋለን። አሕዛብ ደግሞ ተመልከቱ ለጣዖቶቻቸው ልጆቻቸውን እያረዱ ያቀርቡ ነበረ። ይህንን ስትተን ወነገድፍ አሉተ ተመልከቱ እምላይሌን አሉቶሙ የእነሱን ቀንበር መስዋዕተ መድኃኒት ክርስቶስን በማፍሰስ እናስወግደዋለን። ሕገ አሕዛብን ሕገ ኦሪትን በመስዋዕቱ ያሰገደልን መድኃኔዓለም ክብር ምስጋና ይግባው። ቃሉ ጋር ናችሁ። እግዚአብሔር ይስቆሙ ወዛለው ውስተ ሰማይ ይስቆሙ እግዚአብሔር ይሳለቅ ላይ ሊሆኑ እግዚአብሔርን በእነሱ ላይ እንደመልሰው ደግሞ ምን ይላሉ ሊቃውንቱ ሲረቁሙ ወዛለው ውስተ ሰማይ ይስቆሙ ሰማያዊ መልአክ ቅዱስ ገብርኤል በእነዚህ ሰዎች እኒሞኞች ተላሎች ብሎ እሱ ራሱ ያደንቅባቸዋል። እኔ ዋልቦ ማይለቅት ለመንግስቱ ብዬ ለማርያም አብስሬ ሲያበቃ ክርስቶስን ሕጹረ መዋዕል ብለው ሩቅ ብስ የሚሉት እኒሞኞች ይህን ያህል ደንቆሮ ናቸው ብሎ መልአኩ ያደንቅባቸዋል። ነግሬያቸው ሲያበቃ ከአንቺ የሚወለደው ተመልከቱ ከቃሉ ጋር ናችሁ ወይ ነቅስ ለቤተ ያዕቆብ ለያዕቆብ ወገን ለዘላለም ይነግሳል ብዬ ዋልቦ ማይለቅት ለመንግስቱ ብዬ አብስሬ ግን ክርስቶስን ተመልከቱ ከአብርሃም ቤት በፊት ነበርኩ ሲላቸው ፍጡር ነው ነብይ ነው በሚሉት መልአኩ ቅዱስ ገብርኤል ያደንቅባቸዋል። ወእግዚአብሔር ይሳለቅ ላይ ሊሆኑ ራሱ ክርስቶስም ደግሞ ይሳለቅባቸዋል ማለት እግዚአብሔር ይስቃል እንዴ? በማት ይሳለቅባቸዋል። እስኪ በማት ይሳለቅባቸዋል። በማት ምን አላችሁ? በማት ይሳለቅባቸዋል አይሁድን። ከዚያ ተመልከቱ ወበማቱ ሶባያው ቆሙ በማቱ የዚያን ጊዜ ሰው የነበሙ በማቱ በማት ይናገራቸዋል አለ። አማን አማን ብለክሙ እያለ ሲያስተምር የሚጣፍጠው ቃሉን ካልተቀበሉ ተመልከቱ በማት ይናገራቸዋል። ኋላ መጀመሪያው አስማኒ ቃለከ ዋረየኒ ገጸከ እስመ ቃልከ አዳም ወገጽከ ድሁይ ተመልከቱ ከመፋጻ ቀጢን ወከመመሰንቆ ሐዋዝ ያስተፈስሐኒ በሰምዖቱ እንደ ቀጭን ፉጨት እንዳማረ መሰንቆ እውነት እላችኋለሁ እያለ ሲያስተምር ልቤን ይመስጠዋል ብላ የተናገረችው የክርስቶስ ትምህርት ካልተቀበሉ ኋላማ እንግዲህ እንዲህ ብሎ ሲናገራቸው ያውቁታል። ምን ብሎ ሲናገራቸው ሁሩ አንትሙ ርጉማን ውስተ እሳት ዘላለም ዘድልው ለሰይጣን ወለመላእክቱ ብሎ ሲናገራቸው የዚያን ጊዜ ይቀበሉታል። አይጠቅማቸውም ማለት ነው። ሰሎሞኑ እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ኮነ ትርስቱ እንዲያው እኛ እናንተ አዲያ ለካ ይህን ያህል ክብር ቋመ ይመጽእ ነው። ቋመ ይመጽእ ወልደ እጓለ እመሕያው በስብሐት አቡሁ ዘበሰማያት ተመልከቱ በደመና ሰማይ ምስለ መላእክቱ ቅዱሳን ያን ጊዜ በአባቱ ክብር ያንቀጠቀጠ ሲመጣ ተመልከቱ ምድርና ሰማይ ሲታወሱ ወይትካወስ ኩሉ ኃይላተ ሰማይ የሰማይ መሰረቶች ሁሉ ሲናወጹ ያን ጊዜ ተመልከቱ እፎ ኮነ ወልደ እጓለ እመሕያው እንዲህ ሁሉ ክብር ያለው ሳለ ነው ለካ የካድነው። እንዲህ ሁሉ ክብር ያለው ሆኖ ሳለ እንደምን ሰው ሆነ? እኛስ እንደምን አላወቅነውም? እንዴትስ መንግስተ ሰማያት ለሱ ወዳጆች ርስት ሆነች ብለው ያድንቃሉ። አይጠቅማቸውም አላችሁ። አይ ይሄም ባይሆን ከዚያም አስቀድሞ በ70 ዓመተ ምህረት አስቀድሞ በጥጦስ ያውካቸዋል መቅደሱን። እኛ እኮ ሙሴ የሰራው መቅደስ አለን ቢሉት አይ ሞኞቹ የመቅደሱ ጌታ ማነውና አለና ሲሰቀል የመቅደሱን መጋረጃ ከሁለት ቀደደው። የመቅደሱ ጌታ እኮ እኔ ነኝ አላቸው። ይሄ ምንድን ነው? አረቦን ነው። አረቦን ወል እስቲ አረቦን ማለት ምንድን ነው? መያዣ ቃብድ ማለት ነው። ቃብድ አታውቁም እንዴ? ነጋዴ የለም እዚህ ውስጥ። ቃብድ ማለት ሙሉ ዋጋ እስኪከፈል ድረስ መያዣ ሰጥቶ መምጣት ማለት ነው። ስለዚህ ይሄ የቤተ መቅደሱን መጋረጃ መቅደዴ አረቦን ነው አላቸው። አረቦን ነው። ቀጥሎ የምሰጣችሁ ዋጋ አለ። ካልተመለሳችሁ 30 ዓመት ታግሼ ካልተመለሳችሁ በ70 ዓመተ ምህረት መቅደሱን መጣና የጥጦስ ወታደሮች ፍንቅል ቢያደርጉ ድንጋይ ምን ያደርጋሉ? ወርቅ አገኙ። አንድ ድስት ወርቅ ሌላም ወርቅ ይኖራል እያሉ እየፈነቀሉ መቅደሱን አፍርሰው ጨረሱት።
ጌታ ምን ብሎ ነበር? ድንጋይ በድንጋይ ላይ ሳይነሳ አይቀርም ብሏቸው ነበረ። ፈራረሰ። ይኸው ዛሬ ታቦቲቱ ወዴት ነው ያለች? ኢትዮጵያ። መቅደሱ ምን ሆኗል? መስጊድ ሆኗል። አዎ 46 ዓመት የተሰራውን መቅደስ ነው አንተ በ3 ቀን እሰራዋለሁ የምትል እያሉ ሲመኩበት የነበረው መቅደስ ዛሬ የእስላም መስጊድ ነው። አላስቃ የሚባል መስጊድ ነው። እዚያ ላይ ተሰርቶበት ይገኛል። አሁን ልጆቻቸው የውሸታቸው ውሸት መቼም ላይሁን ውሸት ልማዳቸው ነው። አሁን ልጆቻቸው በየዩኒቨርሲቲው እየተማሩ እየመጡ እሺ የሙሴን ሕግ እናከብራለን ካላችሁ አሏቸው፣ ታቦት ወዴት አለ? የሙሴ ታቦት መኖር ነበረባት። የለም። መቅደስ ወዴት አለ? የለም። መስዋዕት ወዴት አለ? የለም። አዲያ ምን ይላሉ? እንዳይጎልባቸው እየሰማችሁ ነው። እንዳይጎልባቸው ምን ብለው ይናገሯቸዋል መሰላችሁ? ግርም ነው የሚያደርገው። አይ መስዋዕቱ በንባብ ተቀይሯል። በምን ተቀይሯል ይሏቸዋል? በንባብ ተቀይሯል። መስዋዕቱ በንባብ ይቀየር የሚል የሙሴ ሕግ ወዴት አለ ሲሏቸው አሁን ተጨናንቀዋል። እኔ ቆይተው ያው ወደዚያው ወደ መስጊዱ ሳይጠቁ አይቀሩም። አይሁድ ሳስባቸው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር በማት አወካቸው፣ መቅደሱን አፈረሰ። አሁንም አልተፈለሱም። የዋናው ምጥ በሐሳዊ መሲህ ጊዜ ይመጣል። መጨረሻ ላይ ይፈጸማሉ ማለት ነው። መጨረሻ ላይ በገሃነም ይፈጽማቸዋል። በማቱ ያውካቸዋል ያለው ይሄንን ነው። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ ወይ? ሀውኩም በማቱ ያለው ይሄ ነው። አንሰ አላቸው። እንግዲህ ተመልከቱ። ከቃሉ ጋር ናችሁ። አንሰ ተሰየምኩ ንጉሰ በላይ ሊሆሙ በጽዮን በደብረ መቅደሱ። አሁን እንግዲህ ለነሱ ይብላኝላቸው። እንግዲህ ለነሱ ይብላኝ እንጂ እኔስ ምን አለ? በየት ነግሻለሁ አለ? በጽዮን። እስኪ በጽዮን በሉ። በእነሱ ላይ ነግሻለሁ። በአይሁድ ክርስቶስ ነግሶባቸዋል። ነግሼባቸዋለሁ አለ። መቼ አሳይቷቸዋል? ሲሞት። እስኪ ሲሞት ወሩ አላሳያቸው? ምን አርጎ አቤት እስከ 6 ሰዓት ይዘው ሲያሰቃዩት አሉ አይደለም? በ6 ሰዓት እስኪ እንግዲህ የዚህ ሁሉ ብርሃን ጌታ ማን ነው አለና ፀሐይ ጨረቃ ከዋክብትን አላጨለመ? አጨለመ። በቃ እኔ ግን አለ አይገባቸውም እንጂ ጌትነቴን አሁንም ገልጨባቸዋለሁ አለ። ገለጠባቸው። በመቅደሱ ቢመኩ መቅደሱን ቀደደ። መቅደሱ ሲቀደድ ምን ተደረገ? ክህነትን፣ ትንቢትን፣ መንግስትን ሶስቱን ወሰደባቸው ይላል። ክህነትን በሉ መንግስትን፣ ከዚያስ ትንቢትን። አሁን ይገርማሉ እኮ ይገርማሉ። ገና መሲሁ አልተወለደም ይላል። እስቲ እንግዲህ መሲሁ ካልተወለደ ገና ከሆነ ክርስቶስ ከተወለደ በኋላ እስኪ አንድ ነብይ አምጡ። የለም፣ አንድ ነብይ የለም እስከ ዛሬ ድረስ ማለት አልተነሳም ከነሱ። ትንቢትን ለቤተ ክርስቲያን ሰጥቷታል። እዚህ በኋላ የትንቢት መከሩ ታጭዶ ተወቅቶ እየተበላ እኮ ነው ዛሬ። ጊዜ ገሚድ በፀሐ ተብሎ ቆርጠን የምንበላበት ጊዜ ደረሰ ተብሎ ታጭቶ እየተበላ ነው። ሐረገወይን ሰረጸት ምንድን ነው? ከቃሉ ጋር ናችሁ። ቅዱስ ሐረገወይን ተተክለ በኢየሩሳሌም ይላል ዮሐንስ አፈወርቅ ሃይማኖተ አበው። በኢየሩሳሌም የወይን ሐረግ ተተከለ ይላል። አይሁድ ምን አደረጉት ስንለው ተመልከቱ። አሕዛብ ነሱ ጽጌረዳ። አሕዛብ ኢየሩሳሌም ላይ በተተከለው የወይን ሐረግ በመዓዛው ጣፈጡበት፣ ፍሬውን ለቅመው በሉ። አይሁድሳ ወሶኩሰ ተርፈ በሀበ አይሁድ። አይሁድማ እሾውን ይዘው ቀሩ። እሾውን ይዘው ቀሩ ምን ማለት ነው? ክደቱን ይዘው ቀሩ። ክደቱን ስድቡን ይዘው ቀሩ። አሕዛብ ነሱ ጽጌረዳ። ስለዚህ ተመልከቱ፣ ትንቢት ማለፉን ክርስቶስ መንገሱን የምናውቀው መቅደሱን በመቅደዱ ትንቢት አስቀርቷል። ዛሬ ትንቢት የላቸውም፣ ክህነት የላቸውም። ዛሬ ሊቀ ካህናት የለም። ለነገሩ እኮ ማስቀረቱን የምታውቁት ትንቢት እንደቀረባቸው የምታውቁት ጌታ በመጣ ጊዜ ምን እንደሆነ ታውቃላችሁ። ጌታ በመጣ ጊዜ 2 ሊቀ ካህናት ነበረ። ሊቀ ካህናት ሳይሞት ሊቀ ካህናት አይሾሙ ነበር። አይሁድ ግን ሕጉን ትተውት ለፖለቲካ እያቀረመጡ ስለነበረ ለቄሳር የሚበጅ ሊቀ ካህናት እየመረጡ ይሾሙ ስለነበረ ቀያፋ ዘብሬቱ ይእቲ ዓመት ጌታ በተሰቀለ ጊዜ የቀያፋ ተራው ነበረ ይችላል። ስለዚህ ተመልከቱ፣ ሊቀ ካህናት ሳይሞት ሊቀ ካህናት እየሾሙ ሕጉን ራሳቸው ይሽሩት ነበረ። ክህነቱን ማሳለፉ ነበረ። መስዋዕቱ አልፏል። መንግስት ማለፉት የምታውቁት ቤተ ክርስቲያን ወይም ዓለም በክርስቶስ የመሲህነት መንግስት የምትተዳደር እንጂ በቅባ መንግስት የማትተዳደር መሆኑን ሲነግራቸው በኦሪት ቅባ ቀርነቅብ
እንደማትተዳደር ሲነግራቸው ከዚያ ወዲህ ከዳዊትና ከሰሎሞን ወዲህ ተቀብቶ መንግስት ቀርቷል። በእነሱ መንግስት የላቸውም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በሰማይ ፀሐይ፣ ጨረቃ፣ ከዋክብትን አጨልሞ እግዚአብሔር ሰማይ ነኝ። እስቲ የሰማይ ጌታ በሉ መሆኑን ምን አደረገ? ገለጠ። በመቅደሱን መጋረጃውን ሲቀድ ምን አለ? የመቅደስ ምን ዋንኛ አለ? ጌታዋ፣ የኦሪት ጌታዋ ሰሪዋ ነኝ አላቸው። ከዚያ አለቱን ሲሰነጥቅ የምድር ጌታ ነኝ። እስኪ የምድር ጌታ ነኝ በሉ ፈጣሪዋ ነኝ አለ። መቃብራትን ሲከፍታቸው የሙታን ትንሣኤ ነኝ። እስኪ የሙታን ትንሣኤ ነኝ በሉ። ይሄንን ገልጫዋለሁ። እነሱ ባይወድም እሺ። አሁን እንዲህ ካል ወደ ንግስናው እንምጣ። በጽዮን በደብረ መቅደሱ እኔ በተቀደሰው የጽዮን ተራራ ነግሻለሁ። መዝሙር 2 ቁጥር 6 ላይ እኔ በሉ በተቀደሰው በየት ነግሻለሁ የሚለው ምን አላችሁኝ? በጽዮን ተራራ። እሺ እዚች ላይ በደንብ አተኩሩልኝ። እንግዲህ አሁን እንደዚህ የሚል ማን ነው? ወልድ። እስኪ ወልድ በሉ ምን አላችሁኝ? በጣም ግሩም። በየት ነግሻለሁ ይላል? በጽዮን ተራራ ነግሻለሁ። እስኪ አንድ ጥያቄ እንግዲህ እንጠይቅ፣ ትምህርቱን በደንብ ለመያዝ እንዲመቻችሁ። እግዚአብሔር እስከ ዛሬ ድረስ ተጨብጭቦ የተሾመበት የጽዮን ተራራ ሰምታችሁ ታውቃላችሁ? ታውቃላችሁ ወይ? አታውቁም አይደለም? ስለዚህ ተመልከቱ። በኢየሩሳሌም እንዳይባል የእግዚአብሔር የኢየሩሳሌም ንጉሥ ብቻ ነው እንዴ? ነው አይደለም። በጽዮን ነግሻለሁ። እንግዲህ ምንድን ነው? እንፈልግ። እግዚአብሔር በምድር ላይ ተጨብጭቦ አይሾምም። እግዚእ ዘይግዝዎ ንጉሥ ዘይሰይምዎ በኃይል ዘይሌቅህዎ ነው። የማይሾሙት ንጉሥ ነው። ስለዚህ እግዚአብሔርን ማን ሹሞት ሲያውቃው፣ የት ሾሙት ሲያውቃው፣ መንበር ውስጥ ወዴት ነው? ይሄን ማሰብ። ስለዚህ አንድ መንበር ብቻ እናገኛለን። ቅዱስ ዳዊት እንደተናገረ ያቺ መንበር ወዴት ናት ስንል ድንግል ማርያም ነው። ጽዮን የተባለች እሷ ናት። እግዚአብሔር የነገሰባት ብቸኛይቱ መንበር እመቤታችን ናት። ጽዮን አላት ጸወነ ሥጋ፣ ጸወነ ነፍስ፣ ጸወነ ኃጥአን፣ ጸወነ ጻድቃን ናት። የጻድቃንና የኃጥአን መጠጊያቸው ናት። እንዲያው እኮ ማርያም ጽዮን አትባልም። የሚገርም ሰው ጽዮን ማለት መጠጊያ ነው። እስኪ መጠጊያ በሉ። ግሩም ነው። ጽዮን መጠጊያ ከሆነ የጻድቃን የኃጥአን ለእኛ ለኃጢአተኞች መጠጊያ አልሆንም ብለው ከመከራከር ይልቅ እግዚአብሔር ራሱ አልተጠጋባትም? አልተጠጋም? ተጠግቷል። 9 ወር ከ5 ቀን በማህፀኑ አላደረም? አልታቀፈችውም? አላዘነችውም? በከንፈሮቹ አልሳመችም? ታዲያ ይሄ ነው ተመልከቱ። እሱ ተጠግቶባት። እንዲያውም እኔ በጣም ይገርምኛል። ጌታ በምድር ላይ ተገልጦ ከተቀበላቸው መከራዎች የሚያሳዝነኝና የሚያስገርመኛል። አንዱ ትምህርት ቤት ነው በጥፍ የተመታው፣ በጣም የሚገርመኝ ሁልጊዜ ማለት ነው። ሁለተኛው ደግሞ ሲሰደድ እመቤታችን ሲደክማት አዝላ ሲደክማት እንዲያግዛት ትነግረዋለች። እንዲያግዛት ስትነግረው ትንሽ ይሄድና ይደክመዋል። ይገርማል እኮ ማምላክ። እየደከመው ድንኩል ይልና ገና የ2 ዓመት ልጅ አይደለም ትንሽ እርመድ ብሎ ሲደክመው የቀሚሷን ጫፍ ይዝና እንድታዝለው አይኗን እያየ ያለቅሳል። ግርም አያደርጋችሁም? ማምላክ የሰራዊት ጌታ እግዚአብሔር እዘይኝ ብሎ እንባው ችርፍፍ እያለ ሲያለቅስ ይታያል። እንደው ራሱ ማምላክ ግርም ምን የሚያደርገኝ እኔ ዝም ብሎ በደመናት ላይ ወረሰ የደመና መከዶ ተብሎ የተነገረለት ደመናትን መረማመዳ ጫማ ያደርጋቸዋል ተብሎ የተነገረለት እርሱ እዘይኝ እያለ ሲያለቅስ ድንቅ ያደርገኛል። ከቃሉ ጋር ናችሁ። ለዚያ ጥግ እንድትሆነው ለምኗታል። ጦት ለምኖ ጠብቷል። እሱ እንድታዘለው ጀርባዋን ለምኗል። እና ማይጸኗን ለምኖ ነው የተጸነሰበት። አልለመነም። መልአኩ ቅዱስ ገብርኤል እኮ አማላጅ ነው የመጣ። ምክንያቱም እግዚአብሔር አምላክ ነኝ ብሎ በግድ እናቱኝኝ አላለ። እግዚአብሔር እንደው እባክሽ እናቱኝ ብሎሻል ተብሎ አማላጅ አጓዳጅ ተልኮ ያንንም እምቢ እንዳትል ተለምና አይሆንም ስትልም ተገልግላ በአማላጅ በአጓዳጅ ነው እናትነቷን ለምኖ ጀርባዋን እንድታዝነው ለምኖ ጡቶቿን ለምኖ ነው የጠባ። አምላክ ለምኖ የተጠጋትን እናት ፍጡር አልጠጋም ማለት እንዴት ያለ ትዕቢት ነው! ጸወነ ሥጋ ጸወነ ነፍስ ለመላእክት መጠጊያቸው ናት እመቤታችን። ለምን ማይጸኗን ዓለም አድርገው አመስግነዋል። ዓለምን በእጁ እንደያዘ ይሁ ተመልከቱ። አስደናቂ እኮ ነው። ሁልጊዜ እኮ እንደው በምድርና በሰማያት ቢበሩ እኮ እመቤታችን የሚያህል ምስጢር እኮ የትም አይገኝም። እኔ እውነቴን ነው።
ተመልከቱ እመቤታችን ያላይገኝም ሲሉ እግዚአብሔር ተቀምጦ ይላል። እግዚአብሔርማ መቼም ፈጣሪ እኮ ነው። የሚደንቀው እኮ ፍጡር ሆና ግን እንደሷ የሚደንቅ ድግኔት ይገኛል። እግዚአብሔር በማህፀኗ ሲጸነስ ቃል እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እግዚአብሔር ሰው ሆነ አይደለም እንዴ? እግዚአብሔር ሰው ከሆነ ዓለምን በእጁ የያዘው ማን ነው? ምን አላችሁ? እግዚአብሔር ማን ሰው ሆነ አልኳችሁ? እግዚአብሔር በሉ። እግዚአብሔር ሰው ሆነ በሉ። ቃል እግዚአብሔር ነው። ዮሐንስ 1 ቁጥር 14 ቃል ሥጋ ሆነ። ማን ሰው ሆነ? እግዚአብሔር ሰው ሆነ። ዓለምን በእጁ የያዘ ማን ነው? ስለዚህ እግዚአብሔር በማህፀኗ ሲያድር ዓለሙን ጥሎት ነው ይዞት? አቤት በጣም ግሩም። እግዚአብሔር ዓለምን በእጁ ይዞ ከሆነ በማህፀኗ ያደረ 20 ዓለም በማን ማህፀን ውስጥ ነበር ማለት ነው? እንዴ ታምር እኮ ነው ይሄ። ይሄ ከሰማይና ከምድር የምትሰፋ ማለት ነው። ስለዚህ መላእክት ራሳቸው ተጸነሱ እንዳይመስልህ። እሱ በማህፀኗ ያደረው አካሉ ሳይከፈል ሕጸጽ ሳይኖርበት ሕጸጽ አካል ሕጸጽ ግብር ሳያገኘው አካሉ ሳይከፈል ነውና በማህፀኗ ምልአተ አካል ውስጥ ነውና ያደረው። ደግሞ ሳይወሰን ነውና ያደረው። ዓለምን ደግሞ በእጁ እንደያዘ ነውና ተመልከቱ። መላእክት በእመቤታችን ማህፀን ዓለምነት ውስጥ ይኖሩ ነበር ማለት ነው። እየሰማችሁ ነው? ስለዚህም ነበር ወደ ማህፀኗ ዘንበል ስትል መላእክት ሲያመሰግኑ ተሰማ ነበረ። ስለዚህ እመቤታችን ታይካ በምድር ወታይካ በሰማይ፣ በምድርም ጥጋችን ናት፣ በሰማይም ጥጋችን ናት። እስኪ በሉ በምድርም ጥጋችን ናት፣ በሰማይም ምናችን ናት። ኧረ በጣም ግሩም ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አውሬው፣ አራዊቱ፣ እንስሳቱ ለዚህ እኮ ነው ፍጥረት ሁሉ እመቤታችን ለማመስገን ምን አለ? ተፈጠረ በሉ እንጂ። ምክንያቱም እግዚአብሔር በእጁ ያላዘው ፍጥረት የለም አለ እንዴ? እግዚአብሔር ደግሞ በማህፀኗ ሲያድር ማንን ይዞ ነው? ስለዚህ ለፍጥረታት ሁሉ ምናቸው ነበረች? መጠጊያቸው ነበረች። ዓለም ሁሉ እመቤታችን ለማመስገን ተፈጠረ ማለት ተመልከቱ። አንደኛ ዓለም ሰው ተብሎ ይተረጎማል። ሰው ሁሉ ማለት ለምሳሌ አሁን ውስተ ዓለም መጻ ወስተ ሊያው መጻ ይቅርታ ውስተ ዓለም አሎ ወዓለም ሰይ አይመሮ በዓለም ነበር ዓለም ግን አላወቀውም ሲባል ማን አላወቀውም ማለት ነው? ሰው ነው እንጂ እንግዲህ ባሕርም አውቀዋለች እኮ አላወቀችውም። ዝም በይ ሲላት ጸጥ አላለችም። ነፋሱም እረፍ ሲባል አርፏል፣ ፈጣሪውን አውቋል። ባሕርን ይረየቶ አለ ቅዱስ ያሬድ። ባሕር እንኳን አይን ሳይኖራት አይተዋለች፣ ሰው ነው ያላየው እንጂ። ስለዚህ ዓለም ሁሉ ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ ማለት ሰው በእሷ ድኗልና በእሷ ምክንያት ድን ሌሎቹም ፍጥረታት እነሱን ይዟቸው ወደ እሷ ማህፀን ገብቷልና በማህፀነ ማርያም ነግሻለሁ። እስኪ ነግሻለሁ በሉ። ምን አላችሁኝ? ነግሻለሁ። በጣም ግሩም። አሁን አስተውሉ። ነግሻለሁ ማለቱ እግዚአብሔር ንጉሥ ነው አይደለም? ንጉሥ እንደሆነ ሲያጠይቅ ምን አለ? እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሏል መዝሙር 73 ቁጥር 12 ላይ። እግዚአብሔር ግን ከዓለም አስቀድሞ ምንድን ነው አለ? ንጉሥ ነው። ከዓለም አስቀድሞ ንጉሥ ከሆነ ነግሻለሁ ለምን አለ? እስኪ ጠይቁ። ከዓለም አስቀድሞ ንጉሥ ከሆነ ለምን? የእግዚአብሔር ንግስናው ከእመቤታችን ማህፀን ወዲህ ነው አይደለም? ነው። ለምን ነግሻለሁ አለ? ይህንን ነው በደንብ ማስተዋል። አንዳንዶቹ እንዲህ ይላሉ። የቅዱስ ቄርሎስን ቃል ይዘው እንዲህ ይላሉ። ከቃሉ ጋር ናችሁ? አኮ ወልደ ማርያም በመለኮቱ የማርያም ልጅ አይደለም የሚለውን ይዘው ማርያም መለኮትን አልወለደችም ይላሉ። ይኸውላችሁ ንባብ ይገላል ትርጓሜ ያድናል የተባለው ለዚህ ነው። አኮ ወልደ ማርያም በመለኮቱ ማለት መለኮታዊ ልደቱ የጀመረው ከእናቱ ከማርያም ጀምሮ አይደለም ማለት ነው። መለኮታዊ ልደቱ ወይም ደግሞ ተመልከቱ ለፌ ማርያም ክዋኔው ወልድ ተመልከቱ ስጋ ከማርያም ማህፀን ሲገኝ ቃል ከአብ ተገኘ ብለው የሚክዷሉና የወልድ እድሜው ከእናቱ የጀመረ እንዳይመስል። እስኪ የወልድ እድሜው ወይም የወልድ እድሜው ከየት የጀመረ አይደለም። ስለዚህ እንዳልሆነ ለማጠየቅ ከማርያም ማህፀን ከእመቤታችን ማህፀን በተቆጠረ እድሜው 33 ብሎ በቅድመ ዓለም በነበረው እድሜው አብርሃም ሳይወለድ በሉ። አብርሃም ሳይወለድ ማለት አብርሃም ስራው ሃይማኖት ነው። የህዝብና የአሕዛብ አባት ነው። አብርሃም ብሎ በመጻሕፍት ቋንቋ አብርሃም ብሎ መጥራት ህዝብም አሕዛብም ማለት ነው። እስኪ ህዝብም አሕዛብም በሉ።
ምክንያቱም ምሎታን ሁሉ ከዋክብተ ሰማይ አለ። ሂድና እስቲ የሰማይ ከዋክብትን ቁጠራቸው አለው። አይ መቁጠር አልተቻለኝም አለ። እሺ የምድሩን አሸዋ ቁጠር አለው። አይ አይቻለኝም። እንግዲያስ እንደ ሰማይ ኮከብ እንደ ምድር አሸዋ ልጆችን አበዛለሁ ማለት ነው። እንደ ሰማይ ኮከብ ያለው ጻድቃን ልጆቹን ይላሉ ሊቃውንት። እስኪ ጻድቃን ልጆቹን በሉት። እንደ ምድር አሸዋ ያላቸው ኃጥአን ልጆቹን በሉ እንጂ ምን ይላሉ? አሸዋ ከባድ ነው። አይዛብም ክቡዳን ልብ ናቸውና ክቡዳን ርኅራኄ የላቸውም። ሰውን አርደው በሳት ሲያቃጥሉት አሸዋ ያላቸው ዘሩን የአብርሃም ልጆች ናቸው። የማን ልጆች ናቸው? የአብርሃም ልጆች ናቸው። ግን አሸዋ ናቸው። እስቲ አሸዋ በሉ። ምክንያቱም ከባድ ነው። እነዚህም ልቡናቸው ደንዳና ነው። ምንድን ነው? አሸዋ ቆሪር ነው፣ ቀዝቃዛ ነው። አይዛብም የመንግስተ ሰማያት ወኔ የላቸውም። መብላት፣ ማግባት፣ መሞት እንደ በሬ ዝም ብሎ መብላት፣ ማግባት፣ መነገድ፣ መክበር፣ መግደል፣ መሞት ያለ ኑሮ እግዚአብሔር ይሰውረን። መምለክ በሬ ምን ያደርጋል? ማታ ይታረሳል፣ ሳር ይበላል፣ ይተኛል፣ ይታረሳል፣ ይበላል፣ ይተኛል፣ ይታረሳል፣ ይሞታል፣ በቃ ይሞታል። እንደዚህ ያለ ኑሮ አይደል ቆሪር። ክርስቲያን ግን ወኔ ያለው መሰንቆ ሃይማኖት መሰንቆ ናት እኮ የተባለ እኮ ለዚህ ነው። መሰንቆ ዘይቤ ሃይማኖት የቲን ተለብስጓ ሰማይ። መሰንቆ ማለት ሃይማኖት ናት። መሰንቆ ሲመታ እንዲያውስ ክስታ የማይችለው ሁሉ ተነስቶ ወደር ይላል አይደለም? ሽማግሌም ቢሆን መነቃነቁ አይቀርም። መሰንቆ ሲመታ ሃይማኖት ሲነሳ፣ ሰማይትነት ሲነሳ ምን ቀላል ልብ ቢኖረው ምን ደካማ ቢኖረው አይ ማርያምንስ አልክድም ምርኩዜ ክርስቶስንስ አልክድም ይህስ ይቅርብኝ ማለቱ አይቀርም። የሰማዕታቱ በመንኮራኩር ተፈጩ ሲባል ጊዮርጊስ በመንኮራኩር ሲፈጭ ባይሆን እኔ ቁሜ ማስቀደስ ያተኛል እንዴ? ፋሲለደስ በገመድ ተለጎመ ሲባል ባይሆን እኔ ማለዳ እጄ ኪዳን ማስደረስ ያተኛል እንዴ? መርቆሬዎስ በሳት ተጠበሰ ሲባል ባይሆን እኔ ብርድ ችዬ ጾም መቻል ያተኛል እንዴ? መስገድ ያተኛል እንዴ ብሎ ወኔው ይቀሰቀሳል። አይዛብ ግን ከመብላትና ከመኖር በቀር የሰማይ ወኔ የላቸውምና አሸዋ አላቸው። ናላችሁ አሸዋ አላቸው። ስለዚህ በደንብ ስሙ። ወደ ርዕሳችን እናምጣው። አብርሃም ሳይወለድ ማለት አብርሃም ማለት ሰው በጠቅላላው ሰው በጠቅላላው ደግሞ ፍጥረት በጠቅላላው የሰው ግዛት ስለሆነ ፍጥረት በጠቅላላው አብርሃም ሳይወለድ ማለት ስለዚህ ምን ማለት ነው? ሰው ዓለም ሳይፈጠር በሉ ዓለም ሳይፈጠር ስለዚህ ከማርያም ጀምሮ ነገሰ ሲባል ጊዜ ክርስቶስ ከዚያን ጊዜ ጀምሮ ያለ እድሜ የተቆጠረለት ነቢይ ወይም ሐዋርያ እንዳይመስልህ ቅድመ ዓለም የነበረ ነው። ከቃሉ ጋር ናችሁ? እሺ ነገሰ ማለት ምን ማለት ነው? ከቃሉ ጋር ናችሁ? ነገሰ የተባለበት ምክንያት እየሰማችሁ ነው። በማርያም ማህፀን ነገስኩ ማለቱ በደንብ አድርጋችሁ ስሙኝ። አሁን እንግዲህ በደንብ አድርጋችሁ ስሙ። እስካሁንም በደንብ ነው እኮ የሰማችሁ፣ ያለ ደንብ አልሰማችሁ። ግን ደግሞ ወፈድፋደ ነው፣ ከበድ ያለ ነገር ሲመጣ ነው በደንብ አድርጋችሁ ስሙ የምላችሁ እንግዲህ። ስለዚህ ተመልከቱ፣ ቃል ከየት መጣ? ከሰማይ በሉ እንጂ ከየት መጣ? የትምህርታችን ርዕስ ምንድን ነው? እኔ በእነርሱ ላይ ነግሻለሁ በሉ እንጂ። በየት ነው የነገሰ? በእመቤታችን ማህፀን በሉ እንጂ። በእመቤታችን ማህፀን ነገስኩ ስላለ የክርስቶስ ንግስናው መንግስቱ የጀመረ ከእሷ ማህፀን ነው አይደለም? አሁን አይደለም። አይ መከራ እንቅልፍ ታበዢ ከምን ትፋዘሽ ነው? ከነምር ትፋዘሽ። ነምር ይውላችሁ፣ ነምር ዋሽንት ይወዳል እና ገበሬ እንኳን በገጠር እረኛው ዋሽንት ሲነፋ ሲሳለቁበት ገበሬዎች በደንብ የማይችለውን ተው ነምሩ እንዳይመጣ ነው የሚባለው። ነምሩ እንዳታስመጣው ነው የሚባለው። ዋሽንት ይወዳል እና ማታ በረት የሚባል አለ። እዚያ በረት ሆነው ዋሽንት ሲነፉ ነው የሚያድሩ ሌሊት እሳቱን እያነደደ። ኋላ ዋሽንቱ ጥሩ ከሆነ ማን ይመጣል? ምኑ ጥሩ ከሆነ ማን ይመጣል? ነብሩ ይመጣል። ዋሽንት ይወዳል። አዲያ ሲያንቆረቁሩለት ጥሩ ነው። ግን ነምርን በፊት አስቀምጠን እንደ ማንጎላቸት ካልክ ይመጣና በጥፍሩ ጫር
ዋሽንቷን እንዴት ነው? ቀጥል እንጂ ነው። ዋሽንቷን ቀጥል በል ጫር ያደርጋል። ከተኛ አንድኛውን ደግሞ ወጋ ያደርጋል። እምቢ ብለህ ከቀረው ቆምጦ መጣሉ ነው ማለት ነው። እንቅልፍ ታበዢ በሉ እንጂ ነብርና ፊት አስቀምጦ እንቅልፍ ማብዛት ምንድን ነው በሉ እንጂ። ሰይጣንን ያህል ጠላት አስቀምጣችሁ አይዛብ እየበዙ መናፍቃን እየበዙ እንቅልፍ አሙቶ ነው በደንብ መያዝ ነው። ወይ ዋሽንቱን መንፋት ነው ወይ አንድኛውን መተው ነው። እንትዋው እንዴ አራንቶ እናንተ ብትወጡም አንተው እናንተም አትወጡም። ጀግና ናቸው። እሺ ስለዚህ በማኅፀነ ማርያም ነግሻለሁ ስላለ መንግስቱ የጀመረ ከእሷ ማኅፀን ነው አይደለም? አይደለም። መቼ የነበረ ነው? ቅድመ ዓለም በሉ እንጂ። ቃል ከየት ወረደ? አቤት ከሰማይ መውረዱን ቅዱስ ዳዊት እንዲህ አለ። ስሙ እንግዲህ በደምብ አጽነነ ሰማያት ወረደ። ዳዊቱን እየደገማችሁት ነው። እስኪ ዳዊት የሚደግም ውዳሴ ከንቱ አይሆንም። ዝም ብላችሁ አውጡ፣ ችግር የለም። አሁን ለመታዘዝ ከፍ አድርጉ እንጂ። ኧረ በስመ አብ እግዚአብሔር ይመስገን፣ ተስፋ አለን፣ ተመስገን ነው። እስኪ የማትደግሙት ደግሞ አይ በዛ በሉ። ከዛሬ ጀምሮ ዳዊት ግዙ፣ እሺ የሌላችሁ ግዙና ድገሙ። ምክንያቱም ከዚህ በኋላ ዳዊት ስትደግሙ የተማራችኋትን ትርጉሟን አብራችሁ ታስታውሳላችሁ ማለት ነው። ከቃሉ ጋር ናችሁ? እሺ ከየት ወረደ? ከሰማይ። ምን አላችሁ? ከሰማይ። ይህ እንዲህ ያለ ቅዱስ ዳዊት አጽነነ ሰማያተ ወወረደ፣ ሰማያትን ዝቅ ዝቅ አድርጎ ወረደ። ምን አደረገ? እስቲ አሁን ሰማይ ዝቅ ብሏል? ምንድን ነው ሰማይን ዝቅ ዝቅ አድርጎ ወረደ? አይ በደንብ አስተውሉ። መሌቴ ሰማይን ጥሎ ወረደ አላለም። ምንድን ነው ያለ? ምን አላችሁ? ዝቅ ዝቅ አድርጎ ወረደ አለ። ምን ማለት? መዝሙር 17 ሰማይን ዝቅ ዝቅ አድርጎ ወረደ። ወሶበ ተሰምዖ እንዘይብ ወረደ እምሰማይ ኢይምሰልከ ዘኀደጎ ለሰማይ ወረደ ውስተ ምድር። ሰማይ ከሰማይ ወረደ ሲባል ሰማይን ጥሎት መጣ አይምሰል። ዝቅ ዝቅ አድርጎ አንደኛ ሰማይን ይዞት ምን አድርጎት? ምን አላችሁ? ይዞት። በዚያ ላይ ቢሆንም በማን እጅ ነው ያለ? በእሱ። ሁለተኛ ሰማይን ዝቅ ዝቅ አድርጎ ወረደ ማለት ሰባት ናቸው ሰማያት። ከዚህ በላይ ያሉ ሰባቱ የተባሉት መንግስቱ አንድ በሉ፣ ስፋቱ ሁለት፣ ርቀቱ ሶስት፣ እባዩ አራት፣ ክብሩ አምስት፣ ልዕልና ስድስት። አንደኛውን ደግሞ ትዝ ሲለኝ እነግራችኋለሁ። አንዳንድ ጊዜ አለማወቅ አይቻልም። ኧረ ሁል ጊዜ አላውቅም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰባቱ የመለኮት ምንድናቸው? ግብረ ባህርያት ይባላል። እስቲ ግብረ ባህርያት በሉ። የእግዚአብሔር ባህሪው አይታወቅም። ምኑ ነው የሚታወቀው? ግብረ ባህሪው። እስቲ ግብረ ባህሪው በሉ። ምን አላችሁ? አሁን ለምሳሌ አንድ ሰው ሲተጋ ታዩትና ገሌ ንብ ነው ትሉታላችሁ። ንብ ነው እንዴ ሰውየው? በሉ እንጂ አይደለም። ምኑን አይተን ነው? ትጋቱን አይተን። እስኪ ትጋቱን አይተን። ስለዚህ እግዚአብሔር ሁሉን ሲያደርግ አይተን ምን እንለዋለን? ሁሉን ቻይ። እስቲ ሁሉን ቻይ በሉ። ግን እግዚአብሔር ሁሉን ቻይ ብቻ ነው? ሁሉን ቻይ ብቻ ነው እንዴ? ሁሉን ቻይ የሚለው ራሱ ለእግዚአብሔር ደካማ ቃል ነው። እኛ እግዚአብሔርን የምናከብርበት የመጨረሻው ቋንቋችን ይሄ ስለሆነ ነው እንጂ ለእግዚአብሔር ምልዓተ ባህሪ መግለጫ ቋንቋ ይሄ ብቻ እንዳይመስላችሁ። እግዚአብሔርን እንደ ባህሪው ማስተማርና መማር ሳይሆን እንደ ባህሪው ማመስገን እንኳን አይቻልም። ዘይክል ልሳነ ነቢያት ወሐዋርያት ለወድሶ ተመጠነ እበዩ። የእሱን አለ ተመልከቱ፣ የልዕልናውን መጠን የነቢያትና የሐዋርያት አንደበት እንኳን ለማመስገን ያልተቻለው ነው። እስኪ ያልተቻለው ነው ብሎ እግዚአብሔርን እንበል እንደ ባህሪው ማወቅስ ይቅርና እንደ ባህሪው ምን ማለት አይቻልም? ማመስገን አይቻልም። ስለዚህ ተመልከቱ፣ እነዚህ ግብረ ባህሪያቸው እግዚአብሔር ሁሉን ቻይ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር መጋቢ ነው። እግዚአብሔር ኃያል ነው። እግዚአብሔር አሸናፊ ነው። እግዚአብሔር አይመረመሬ ነው። እግዚአብሔር ረቂቅ ነው። እግዚአብሔር ንጉሥ ነው። እግዚአብሔር ምሉ ነው። ማለት ምን ይባላሉ? ግብረ ባህሪያት። እስኪ በሉ የማን ባህሪ ውሳ ምንድን ነው? አይታወቅም። እስኪ አይታወቅም በሉ። ስለዚህ ምልዓቱ ምንድን ነው? ግብረ የሰው ደካማነት ማምላክ የእግዚአብሔር ሙሉ ባህሪውን ሳይሆን ምልዓቱን ማወቅ አይችልም።
ምልአትን ማወቅ አለመቻል በምን ይታወቃል? ዮሐንስ አፈወርቅ ቅዱስ ምን ይናገራል? ሁለተኛው ድርሳን ላይ ዕብራውያን ሲተረጉም ምን አለ? እኛ አለ እግዚአብሔር ምኑ ነው እንላለን፣ እንዴት እንደመላ እናውቅም። እስኪ በሉ እንዴት እንደመላ እናውቅም ማለት እግዚአብሔር ምኑ ነው ማለት የሆነ በዓለሙ ላይ ሰፋ ብሎ ነው ያለ ወይስ ደግሞ እንደምንድን ነው ያለ? እግዚአብሔር ተሰርጭቷል ነው? አካሉ አይሰረጭም አይከፈልም። ወይም ደግሞ እግዚአብሔር እንዲህ ብሎ ሰፍቶ ተከድኖ አይባል። እንግዲህ እንዴት ነው ቢባል ዝም ብለን መልሱ አለ ምኑ ነው እንላለን፣ እንዴት እንደመላን ነው። እስኪ በሉ ምኑ ነው እንላለን ነው እንዴት እንደመላ አናውቅ። ጥያቄ ለዚህ አንድ ጥቂት ማስረጃ ልንገራችሁ። እሺ ነፍስ አላችሁ የላችሁ? የት ላይ ነው ያላችሁ? ሀ ከጭንቅላታችሁ፣ ለ ከእግራችሁ፣ አመሯ ከኩላሊታችሁ፣ መ ከምናችሁ ነው ከአንገታችሁ ላይ ይታወቃል። ነፍስ አለን እንላለን ወሉ የት ላይ እንዳለች አናውቅም። ታውቃላችሁ? በአካላችን ግን ምን እንዳለች ግን ምን እንላለን? እናውቃለን። እንዳናውቃለን በነፍስ ታድራለች የሚል መጽሐፍ አለ። ማለት በደም ታድራለች የሚል ግን ተመልከቱ፣ ደም ካለ ምን ትላለች? ደም ካለ ምን አለ? ነፍስ አለች። ነፍስ የደም ማደሪያዋ ነው። ደም ያለ ቤት ነው በመላው አካል አቤት ቤት ነው በመላው አካል። ስለዚህ እንደ ነፍስ ተሰርጭታ ነው ወይስ አንድ ቦታ ቁጭ ብላ እንደ ሞተር የምታንቀሳቅስ ናት? ወይስ ከግርት ፍራችን እንደ ልብስ በልካችን የተሰፋች ናት? አናውቅም በሉ አናውቅም። ምልአቱ ይባላል። ምልአቱ ከዓለም ተርፎ በዓለም ውስጥ ኖሮ ከዓለም ውጭ ማለት በክበበ ዓለም፣ በማይከለ ዓለም፣ በመሰረተ ዓለም፣ በውሳጤ ዓለም፣ እንበለ ዓለም ማለት ነው። ምሳሌ ተመልከቱ። እንቁላል በእጃችን እናዝ። እንቁላል ምሳሌ እንቁላል እዚህ ባይኖርም ይዛችኋል። አስቡ። እንቁላሉ ማን ላይ ነው ያለው? እጃችን ላይ በሉ። እንቁላሉ ውስጥ ግን እኛ አለን የለን? ችግሩ እዚህ ላይ ነው። አያችሁ። እግዚአብሔር ግን ዓለም እጁ ላይ ነው። እንደገና ደግሞ ምን ውስጥ አለ? ዓለም ውስጥ በሉ እንጂ ዓለም ምኑ ላይ አለች? በዓለም ውስጥ ሰማናለ እንበል። ከዓለም ውጭስ ማን አለ? ይሄ ምልአቱ ይባላል። ምልአቱ ስፋቱ፣ ርቀቱ በልብ እያለ ለእኛ ይታያል። የሚያስደንቀኝ እኮ እንደው ጽሑፍ ድንቅ ነው ማምላክ ልብ ውስጥ እያለ። ለዚህ ነው ቅዱሳን ሲበቁ ማለት ነው። ቅዱሳን ሲበቁ እግዚአብሔር ከልባቸው ውስጥ ይታያቸው። በዚያ ላይ ያዩት የነበረውን ዱሮ የት ውስጥ ያዩታል? ልብ ውስጥ ያዩታል። ከራሳቸው ልብ ውስጥ ሲያዩት እኔ ጋር ነው ያለ እግዚአብሔር እኔ ጋር ነው ያለ እንጂ በሌላው የሌለ ይመስላቸውና ደግሞ እንደገና ሲያዩት ደግሞ በዚያ ላይ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ኃያል ይመውት ሲባል ደግሞ ያዩታል። ይሄን አየና አረጋዊ መንፈሳዊ ኒ የአጽብ ህቡአቲከ እግዚኦ ስውርነት ምንኛ ጭንቅ ነው። ከኔ ልብ ውስጥ ትኖራለህ፣ ደግሞ ከኔ ተርፍ ትኖራለህ። እንደምን ያለነ ይለዋል። ይህ ርቀት ይባላል። እስኪ ርቀት በሉ። ምን አላችሁኝ? ርቀት መንግስት አለው እግዚአብሔር። መንግስቱ በምን ይታወቃል? በምን ይታወቃል? በድርቅ ይታወቃል። በድርቅ በሉ። አዎ ማን መክቶ ይመከታታል? በድርቅ ይታወቃል። በአዝመራው ይታወቃል። ስንዴን አለመዝራት ነው የሚቻል እንጂ ዘርቶ ግን አትብቀል ማለት ይቻላል? አይቻልም። ይሄ መንግስቱ ተመልከቱ። ያማ በከብትና ተቀጥቀዋለን እንዳትሉ። ይሄ አይደለም። እንዲበቅል ከተፈቀደለት ቦታ ላይ እንዳይፈቅድ ብንፈልግ አናደርገው። ተፈጥሯዊ ግዴታን በስልጣኑ ማቆም የሚቻለው ሰው የለም። ምናልባት አሁን ለምሳሌ የሰው መራባትን ስታዩት ዛሬ ሰዎች ከወንድ ዘር ወስደው ከእናት ደም ወስደው ሐኪሞቹ በጠርሙስም ልጅ እየወለዱ ነው ተብሏል። በውጭ ሀገር አልሰማችሁ? ሰምታችኋል። ግን ማገናኘት ነው እንጂ የቻሉ ዘር መፍጠር ግን ይችላሉ? አይቻልም። በዚህ መንግስቱን ያሳውቃል እግዚአብሔር። መንግስቱን ያሳውቃል እግዚአብሔር። ሞትን በማምጣት መንግስቱን ያሳውቃል። የእሱ ጥገኛ በመሆናችን የእሱ መንግስት ይታወቃል። የእሱ ጥገኛ ማለት ነው። እስኪ ለምሳሌ እኔ ዛሬ አሁን በውጭው ዓለም ማንም ሰው ከ18 ዓመት በላይ በቃ ራሱን ችሏል ይባላል። ግን ራሱን ችሏል። ለምን አልቻለም ትላላችሁ? ራስን መቻል ማለት
እግዚአብሔር ከፈጠረው ፍጥረት ውጪ በሆነ ዓለም ውስጥ ራስን ማኖር መቻል ማለት ይቻላል? ይሄ ሰው የውሃ ጥገኛ ማለት ነው። የመብራትስ መብራት ምንድን ነው? ከምን የመጣ ነው? ከውሃ። ዋናን የፈጠረው እግዚአብሔር። ሰው ፈጣሪ የለም ቢል እንኳን ፈጣሪን በግዱ ያመልካል፣ በግዱ ያመልካል። ምክንያቱም የፈጠረው ፍጥረታት በመጠቀምና ያለፈጠረው ፍጥረታት መኖር ባለመቻሉ አምላክ መኖሩን ሳይወድ በግዱ ሃይማኖት ሳይኖር ይመሰክራል። ለዚህ ነው ተሰየምኩ ንጉሠ በላይ ሊሆኑ ባያምኑኝም ንጉሳቸው ነኝ። እስኪ በሉ ባያምኑኝም ምናቸው ነኝ አለ? ንጉሳቸው ነኝ አለ። እገላቸዋለሁ፣ አድናቸዋለሁ። ስልጣኔ በእጃቸው ነው። አለመደሰት ሰው አይችልም፣ አለመሞትም አይችልም፣ አለመታመምም አይችልም። ይሞታል፣ አለመፍራትም አይችልም። በዚህ እግዚአብሔር መንግስቱን ይገልጣል። ከቃሉ ጋር ናችሁ? ቃሉ ጋር ናችሁ? መንግስቱ ከዚያስ ተመልከቱ፣ እበዩ ልልና ክብሩ እንዲህ ያለው ሁሉ እነዚህን ሰማያትን ዝቅ ዝቅ አድርጎ መጣ ማለት እነዚህን በትህትና ሰውሮ መጣ። እስኪ በሉ እነዚህን በምን ሰውሮ መጣ ማለት ነው? በትህትና ሰውሯቸው መጣ፣ ዝቅ ዝቅ አደረጋቸው አለ እንጂ ጥሏቸው ወረደ አለመባሉ ክርስቶስ ጌትነቱን በትህትና ሰወረ እንጂ ጌትነቱ አልተለወጠም። እስኪ አልተለወጠም በሉ። ስለዚህ ሊፈቅድ ሊገልጠው በወደደ ጊዜ ምን ያደርገው ነበረ? ይገልጠው ነበር። እስኪ ገልጠው ነበር በሉ። ደብረ ታቦር ላይ አውጥቶ አልገለጠላቸውም ለደቀ መዛሙርቱ? ሰወረው እንጂ አልተለወጠም። ጌትነቱን በስጋ ሰውሮ መጣ እንጂ ጌትነቱን ጥሎት ወይም ተለውጦ አልመጣም። ብዙ ጊዜ እንዲህ የሚሉ ሰዎች አሉ። አንዳንዶቹ ከቅባት እምነት ክፍል የተወሰኑቱ ማለት ነው። አንዳንዶቹ እርሱ ስጋ በሆነ ጊዜ ምን አለ ይላሉ? ተለውጧልና ድህነቱ መክበር አለበት። ዛሬም እኔ አንድ ሰው የጻፈውን መጽሐፍ አይቻለሁ። መቼም ነገር ላለመበጥበጥ የሰዎቹን ስምና የእምነታቸውን ስም እንተውሽ። መቼስ እንደምናደርጋለን ትምህርቱን ብቻ እንንቀፍ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አሜን። ቃል ስጋ ሆነ ይላል። ቃል ስጋ ሆነ ማለት ቃል ስጋ ሆነ፣ ቃል ስጋ ሆነ ብለው ክርስቲያኖች አምላክ ወደ ስጋ ተለወጠ ብለው ያምናሉ ይላል። ምሳሌ እዚህ ጋር አንድ ነገራችሁ። ገብረ ማርያም ንጉሥ ሆነ። ሰምታችኋል? በል እንጂ ገብረ ማርያም ንጉሥ ሲሆን ሰውነቱ ወደ ድመትነት ተለውጧል። ስለዚህ ምንድን ነው ያለ? ሰውነቱን ሳይለቅ ምንድን ነው የተጨመረለት? ማዕረግ ነው አይደል የተጨመረበት? እገሌ ድሃ ሆነ ሲባል ተመልከቱ። በዙሪያው የነበሩት ነገሮቹን አጥቷቸው ወደዚያ ማዕረግ ዝቅ አለ ማለት እንጂ ሰውየው ግን ሰው ከሆነበት ባህሪ ወይም ጠባይ ተለወጠ ማለት ነው አይደለም። ባህሪ ማለት ምን ማለት ነው? ስጋነት። እስኪ ስጋነት ሆነ አፈርነት፣ እሳትነት፣ ነፋስነት፣ ውሃነት፣ እነዚህ ምንድን ናቸው? ባህሪያት ናቸው። እነዚህን ቢለውጣቸው ኑሮ ተለወጠ ያሰኝ ነበር። ልክ ተመልከቱ። አንድ ሰው ድሃ ሆነ ስንለው እሳትነቱ ጠፍቶ ውሃ ሆነ እንደማንለው፣ እሳትነቱ ጠፍቶ ውሃነቱ ጠፍቶ እሳት ሆነ እንደማንለው፣ ነፋስነቱ ጠፍቶ መሬት ሆነ እንደማንለው፣ መሬትነቱ ጠፍቶ ደግሞ ነፋስ ሆነ እንደማንለው ሁሉ እንደዚሁም ሁሉ ተመልከቱ። አካላዊ ቃል ነዳይ ስጋን፣ ድሃ ስጋን፣ ውሱን ስጋን፣ ህሱር ስጋን፣ ዝቅ ያለ ስጋን ሲለብስ ልልና መንግስቱ፣ ጌትነቱ፣ እባዩ፣ ክብሩ፣ ምልአቱ፣ ስፋቱ፣ ረቀቱ እነዚህ በውሱንነት ተቀየሩ ማለት አይደለም። ሰምታችኋል? ሰምታችኋል? ይዛችሁታል? ጥሩ ነው። እግዚአብሔር ይመስገን። እንጠያየቃለን ሳምንት። እስቲ እንግዲህ ያዛችሁት ማለት ነው። ከቃሉ ጋር ናችሁ? አሁን ስለዚህ አካላዊ ቃል በድንግል ማርያም ማኅፀን ሲያድር ጌትነቱን ምን አድርጎ ነው ያልኳችሁ? በትህትና ሰውሮ። እስኪ በሉ በትህትና ሰውሮ። ምን አላችሁኝ? በትህትና ሰውሮ። በትህትና ሰውሮ። ከዚያ ከሷ ምን ነሳ? ስጋን ምን ነሳ? ነፍስን ነሳ። ስጋን ነፍስን ሲነሳ ተመልከቱ። ወሶበይ ንብል ይላል። ተመልከቱ። ወሶበይ ንብል ከመ ውእቱ ተሰይመ ሲመተ ክህነት ይላል። ተመልከቱ። በእንተ ዘኮነ ስጋ ከማነ ይላል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ላይ እርሱ ክህነት ተሾመ፣ ሊቀ ካህናት ሆነ፣ ንጉሠ ነገሥት ሆነ በአንድ ጊዜ እንደኛ ሰው ስለሆነና ስለ ስጋው እንግድነት ነው። ነሲሰ
በእንተ አቅመ ትስብእቱ ይላል። ነሲ ማለት ነሳ፣ ተወክፈ፣ ከብረ፣ ተላየለ፣ ተላአለ፣ ሀየሰ፣ ወረሰ መባሉ፣ ነገሰ መባሉ፣ ሊቀ ካህናትነት ተሾመ መባሉ፣ ንጉሠ ነገሥት ሆነ መባሉ፣ ከፍ ከፍ አለ መባሉ፣ ተሻለ መባሉ ከምን የተነሳ ነው ሲባል ነዳይ ስለነበረ ስለ ሥጋው ነው። ነሲሰ በእንተ አቅመ ትስብእቱ ወንነሰ ነአምር ተመልከቱ ከመ እግዚአ ስብሐት በመለኮቱ ወየሐስስ እምልዕልና ስብሐተ ወላዲሁ። ተመልከቱ ከአባቱ ተመልከቱ ለአባቱ ካለው ክብር እንደ መለኮቱ ግን ያነሳ አይምሰልህ። ሊቀ ካህናት ሆነ መባሉ ግን ስለነሳው ሥጋ ነው። ስለነሳው ሥጋ ነው። ስለነሳው ሥጋ ነው ይላል ቅዱስ ቄርሎስ። እንዲህ ይላል ተመልከቱ ኮነ ከማከ በእንቲአከ አኮ በእንተ ርእሱ ይላል። ኮነ ከማከ በእንቲአከ ስላንተ ብሎ እንዳንተ ሆነ። እስኪ በሉ ስላንተ ብሎ እንደማን ሆነ አለ? እንዳንተ ሆነ። አዎ ስድስተኛው ተረፈ ቄርሎስ ስድስተኛው ጉባኤ ሲናገር አንድ ጊዜ በሉ ስላንተ ብሎ እንደማን ሆነ አለ? እንዳንተ ሆነ። ስላንተ ብሎ እንዳንተ ሆነ ማለት መሾም የማይገባው ሲሆን ተሾመ መባልን ገንዘቡ አደረገ። እስቲ ተሾመ መባልን በሉ ምን አደረጋችሁ? ማለት ገንዘብ አደረገ። ወበእንተ ዘይደሉ ተመልከቱ ወበእንተ ዘይደሉ ለእጓለ እመሕያው ይላል ቅዱስ ቄርሎስ። ለሰው የሚገባውን ነገር ሁሉ ሲቀበል ይላል። ወበእንተ ግብራትህ እንተ ተመከረ ቦቶን እርሱ መከራ ስለተቀበለባቸው ስለመሾሙ፣ ስለመራቡ፣ ስለመጠማቱ፣ ስለመሰደዱ ይህንንም በተናገርን ጊዜ ይላል ተመልከቱ ከመ ንሕነ ንትሉ አሰረ ዚአሁ ተራበ፣ ተጠማ፣ ተቸገረ፣ ተሾመ መባሉ እኛም የእሱን መንገድ እንድንከተል ነው ማለት። እናንተም እሱ ሹመት የማያስፈልገው ሲሆን ተሾመ መባሉ እናንተ ሳትሾሙ ተሾምን አትባሉ ለማለት ነው። ሰምታችኋል? ሳትሾሙ በሉ ሳትሾሙ ምን አለኝ? ሹመት አለኝ። ኢይክልነ ሲያጸጋ ለሊሁ ማለቱ ነው ማለት ነው። ኢይክልነ ሲያጸጋ ለሊሁ ሰው ለራሱ ጸጋን ገንዘብ ማድረግ አይችልም ብሎ ለማስተማር ሐሳዊ መሲሐውያን መሲሖችን ለማሳፈር ሐሳውያን ነቢያትን ለማሳፈር ሐሳውያን መምህራንን ለማሳፈር ሐሳውያን ባይታውያንን ለማሳፈር እነዚህን ለማሳፈር ምን አለ? ተሰይመ ተባለ፣ ተሾመ፣ ነፃ፣ ተወክፈ ተባለ እንጂ እርሱስ ጌትነት የባህሪው ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እንዘማዊ ሊቀ ካህናት ተመልከቱ እንዘመዋይ ሁሉ ኃጢአት በመለኮቱ ኮነነ ሊቀ ካህናት በትስብእቱ ይላል ቅዱስ ቄርሎስ። እንዘመዋይ ኃጢአት በመለኮቱ ኮነነ ሊቀ ካህናት በትስብእቱ እርሱ አለ ኃጢአትን በስልጣኑ የሚያስወግድ ሲሆን አለ። እስኪ ኃጢአትን በሉ በስልጣኑ የሚያስወግድ ሲሆን ስለኛ ሲል ግን ምን ተባለ? ሊቀ ካህናት ተባለ። በሉ እንጂ ሊቀ ካህናት ደከማችሁ? ምን ተባለ? ሊቀ ካህናት ተባለ። ምን ተባለ? ሊቀ ካህናት ተባለ። ኃጢአትን ግን በሙሉ ይስራላሉ በመለኮቱ በሉ በመለኮቱ ይችን ብትረሷት ማምላክ ነውር ነው። ኃጢአትን በሉ በመለኮቱ የሚሽር ሲሆን ስለኛ ግን ምን ተባለ? ሊቀ ካህናት ተባለ። ሊቀ ካህናት ሆኖ እያለ ግን ኃጢአቱን የሚደመስሰው ማን ነው? ራሱ በሉ በመለኮቱ ማን ነው? ራሱ ነው። አዎ ምን አለ መሰላችሁ? አንተ ሞኝ ይላል በእውነቱ ሊቁ አንተ ሞኝ አወፈዩ ኩሎ ኩነኔሁ ለወልዱ ሲል አብ በማንም ላይ አይፈርድም። እስኪ ተመልከት፣ አብ በማንም ላይ አይፈርድም፣ ፍርድን ሁሉ ለልጁ ሰጠው ይላልና አብ መፍረድ የማይችል ነው ልትል ነው ይላል። አንተ ሞኝ አብ ይበልጠኛል ሲል ጊዜ አብ ይበልጠዋልና ክርስቶስ ከአብ ያንሳል የምትል ከሆነ ወልድ ደግሞ ተመልከቱ አብ በማንም አይፈርድም ብሏልና እንግዲያስ አብንም ከወልድ ያንሳል ብለህ መካድህ ነው ይላል። ሰምታችሁታል? የትምህርት ወልድ በሉ አብ ይበልጠኛል በማለቱ ከአብ ያንሳል የምትል ከሆነ አብ በማንም አይፈርድም ብሏልና እንግዲያውስ አብንም ከማን ያንሳል ማለት ነው? ከወልድ ያንሳል ማለት ነው። ስለዚህ ያኛውን ለትትና እንደተናገረ አብ በማንም አይፈርድም ሲል
ትምህርቴሰ ኢኮነት እንቲአየ ትምህርቴ የኔ አይደለችም ሲል የብቻ አይደለችም የአብም የመንፈስ ቅዱስም ናት እንጂ ማለቱ እንደሆነ አብ በማንም አይፈርድም ሲልም ብቻውን የሚፈርድ አይምሰልህ የሚፈርድ ከአብ ከመንፈስ ቅዱስ ከወልድ ከመንፈስ ቅዱስ ጋር ባለው ስልጣኑ ነው ብለህ ይህንንም በዚህ ተረዳው ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እርሱ ግን አለ እንዘ መዋዕየ ኃጢአት በመለኮቱ ኮነነ ሊቀ ካህናት በትስብእቱ አለና ቅዱስ ቄርሎስ ሲናገር ተመልከቱ። ወአቅረበ ኮነነ ሊቀ ካህናት በትስብእቱ አለና ወዘ አይላፋት ወትርፊት አለፋት በውስተ ሰማይ ይአርጉ ሎቱ መስዋዕተ ልቡና ዘውእቱ ስብሐት ወክብር ይላል። ተመልከቱ። ዘይንበለ ደም ይላል። ስሙም ማማምላክ እንዲህ ይላል ቅዱስ ቄርሎስ ሲናገር እርሱ አለ ሊቀ ካህናት ቢባልም አለ ሊቀ ካህናት ቢባልም ተሹሞ ካህን የሆነ አይምሰልህ። እንግዲያ ምንድን ነው ትለኝ እንደሆነ እርሱስ ሊቀ ካህናት ተብሎ ተሾመ በተባለ ጊዜ ሊቀ ካህናት ሆኖ በተገለጠ ጊዜ በሰማይ አይላፍ መላእክት ትርፊት አይላፍ የብዙ የሚሆኑ መላእክት አለ የአርጉ ሎቱ መስዋዕተ ልቡና ዘይንበለ ደም ዘውቱ ስብሐት ወክብር ወውዳሴ እነርሱ ደም የሌለው ምስጋና ደም የሌለው መስዋዕትን በሰማይ እያቀረቡብን ነበር። እሺ በሰማይ ደም የሌለው መስዋዕትን መላእክት እያቀረቡለት ሳለ እርሱ ምን እያደረገ ነበር ትለኝ እንደሆነ አለ አቅረበ ተመልከቱ ስጋሁ ንጹሐ መስዋዕት ወረሰየው ስጋሁ ንጹሐ መስዋዕት ለእግዚአብሔር አብ በእንቲአነ እርሱ ግን አለ በሰማይ መላእክት ደም የሌለው ምስጋናን እያቀረቡለት እንደ ሻሽ እየነጠፉለት እንደ ግንድ እየተረበረቡለት በፊቱ እየወደቁለት እየተነሱለት እየሰገዱለት የምስጋናው ጎርፍ እየቀዱለት እሳት ከመንበሩ እየፈለቀለት እያለ እርሱ ግን ደሙን ለአብ መስዋዕት አድርጎ ስለኛ በማቅረቡ ሊቀ ካህናት ተባለ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ ከቃሉ ጋር ናችሁ? ስለዚህ ክርስቶስ በማኅፀን ነገሰ መባሉ ስለኛ እናንተ ሳትሾሙ ተሾሞናል አትበሉ። እስኪ በሉ ምን አለ ማለት ነው? ሳትሾሙ። ስለዚህ ተመልከቱ መጠመቁ ለሱ እንዳልጠቀመው ተመልከቱ። ለእርሱም ደግሞ መዋሃዱ ሊጠቀምበት ሳይሆን ቅዱስ ቄርሎስ እንዳለው ላንተ ሲል ነሳ ተባለ፣ ተቀበለ ተባለ። አንተ የምትቀበልበት ዘመን እንደመጣ ሲነግርህ መቀበል ሳያስፈልገው ተቀበለ ተባለ። አንተ ከፍ የምትልበት ዘመን እንደመጣ ሲነግርህ ከፍ ማለት ሳያስፈልገው ከፍ አለ ተብሎ ተነገረለት። ተሾመ ተብሎ ተነገረ። አንድ በሉ። ሁለተኛ ደግሞ ተመልከቱ ያው የብረትና እሳት የለመዳችሁ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ብረት እሳት ውስጥ ምን ሲገባ ምን ይሆናል? ምን አላችሁ? ይቀላል። ምን ሆኖ ነው የቀላው? አቤት ምን አደረጋችሁ? የእሳቱን ምን አደረገ? የእሳቱን ውእየት እስኪ ውእየት በሉ። ምን አላችሁ? ውእየት ሲጠፋለት ከብረቱ ቅዝቃዜ ጠፍቷል አልጠፋም? ጠፍቷል። ኧረ ጠፍቷል። ብረትነቱ ግን ተለውጧል አልተለወጠም? አልተለወጠም። ምን ግን ቀርቶለታል? ቁረት። እስቲ ቁረት በሉ። ከብረቱ ምን ቀረለት? ቁረት ማለት ነው ቅዝቃዜ ቀረለት። ነገር ግን ብረትነቱ ወደ እሳት ተለውጧል። በደንብ አስተውሉልኝማ። እሳት ብረትነቱ ወደ እሳትነት ሳይለወጥ የእሳትን ሙቀት ገንዘብ አደረገ። እየሰማችሁ ነው? በጣም ጥሩ። እሳቱ ደግሞ በምላቱ ሳለ ከምድጃው ሳይታጣ ደግሞ በምኑ ልክ ሆነ? በመጠነ ምን ታየ? በመጠነ ብርት። እስኪ በመጠነ ሐፂን በብረቱ ልክ እስኪ በብረቱ ልክ በሉ። አቤት በብረቱ ልክ ስለሆነ ግን እሳቱ እዚያኛው የለም ይባላል። ራሱ በምላት እያለ በብረቱ ልክ ሆነ። ስለዚህ እሳቱ ተመልከቱ ነሲ አያስፈልገውም። የብረቱን መጠኑ ስላደረገ ከብረቱ የሚሻው ነገር የለም። ለብረቱ ግን ምን ይቀርለታል? ቁረት። ኧረ ባለ ቁረት። እንግዲህ በጣም ጥሩ አደረጋችሁ። ቃል ምን ሆነ? በማን ሆነ? በእመቤታችን ማኅፀን ሲሆን ምን ነሳ? ስጋን ነፍስን። እሳት ያለው ማንን ነው? መለኮትን። ብረት ያለው ማንን ነው? ስጋን። አስተውሉ። ማን ተዋህደው? አቤት
መለኮት ተዋህደው። መለኮት ሲዋሃደው ተመልከቱ፣ ብረቱ ከእሳት ሲገባ የእሳቱን ውኤት ገንዘቡ እንዲያደርግ የመለኮትን መንግስት በሉ። የቀደሙ ሰባቱ መጡ አያችሁ። መንግስት፣ ምላት፣ ስፋት፣ ርቀት፣ እበይ፣ ልዕልና፣ ክብር ሲመጣ እነግራችኋለሁ ብዬ ነበር አይደል? ነገርኳችሁ። ይላል አላስቀረውም። ስለዚህ ተመልከቱ፣ ብረቱ የእሳቱን በሉ ትስብእት የመለኮትን ትስብእት የመለኮትን በሉ ወይም ስጋ የማንም ገንዘብ አደረገ። ስለዚህ ሰያሜ ካህናት የሆነው ሰያሜ ነገስታትንና ካህናትን የሚሾም ቃል የቃልን መለኮት ስፋት፣ ርቀት፣ መንግስት፣ እበይ፣ ልዕልናና ክብር ስጋ ገንዘቡ በተዋህዶ ስላደረገ ያልተሾመው ቃል ምን ተባለ? በስጋው ተሾመ ባሉ። ስለዚህ በማኅፀነ ማርያም ስልጣንን ጌትነትን ያገኘ ማን ነው? ስጋው ትስብእቱ። እስኪ ትስብእቱ ባሉ ምን አላችሁ? ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ያረገ መቼ ነው ብትባሉም ትላላችሁ? በማኅፀን። እስኪ በማኅፀን በሉ። በማኅፀን ማለት ምን ማለት ይመስላችኋል? እስኪ በማኅፀን በሉ። ስጋው ያረገ መቼ ነው? ቃል በስጋ ቢከብዳችሁም ችግር የለም ያዙት ዝም ብላችሁ። ቃል ስጋ በቃል መቼ አደረገ አልኳችሁ? በማኅፀን ማለት ነው። ተመልከቱ፣ ብረቱ ምኑን ገንዘብ አድርጓል? ደጋገመው እንዳይመስላችሁ መልሰን የምናነሳት ነጥብ ስላለች። ብረቱ የእሳቱ ምን ገንዘብ አደረገ? ውእየት በሉ። በጣም ጥሩ። ስፋት የማን ገንዘብ ነው? የመለኮት በሉ። ስጋ ምንድነው? ውሱን። እስኪ ውሱን በሉ። እሺ፣ ከስጋ ጋር ሲዋሃድ ከመለኮት ጋር ሲዋሃድ ውሱን ስጋ ምንን አገኘ? ስፋትን። እስኪ ስፋትን በሉ። ምንን ገንዘብ አደረገ? ምላትን። እስኪ ምላትን በሉ። ግዙፍ ስጋ ምንም ገንዘብ አደረገ? ርቀትን። እስኪ ርቀትን በሉ። በጣም ጥሩ። ስለዚህ ምኑ ውሱን ስጋ የመለኮት ምላት ገንዘቡ ስለሆነ በምድርና በሰማያት በአየርና በእመቅ በቀላያት የመላ ሆነ ማለት ነው። ስለዚህ ያ ስጋ እመቤታችን እንደታቀፈችው መላእክት ወደ ሰማያት ሲያርጉ በኪሩቤል ተቀምጦ በዘባነ ኪሩብ አገኙት ማለት ነው። ያ ስጋ ማለት ነው እዚህ እንደታቀፈችው ከማኅፀኗ ጀምሮ በምድርና በሰማያት መላ። እየሰማችሁ ነው። ያ ስጋ ርቀትን ከመለኮት ገንዘብ በማድረጉ የመለኮትን ርስ ገንዘብ በማድረጉ ርቀትን ያው ስጋ አይሁድ ሲያዩት የነበሩ ሲሰሩት የነበሩ ወታኦሙ ሀለፈ ማእከሌሆሙ በመካከላቸው እልፍ ብሎ ገባ። እስኪ እልፍ ብሎ ያልፍ ነበር። እስኪ እልፍ በሉ። ይገርማል እኮ መጻጉዕ አድኖት ሲያበቃ ያዳነው ማን እንደሆነ አላስተዋለም ነበር ይላል አልና እዚያ ባቀው በኋላ ሲበቃ ማን ያዳነ አንተ አልጋህን ጣል አሉት። አይ እስመ ዘአህየወኒ ውእቱ ይቤለኒ ጹር ያዳነው ተሸከም ያለኝ አላቸው። ሸጋ መልስ ነው ማምላክ። ማነው ተሸከም ያለኝ አለ? እኔ አሁን ተመልከቱ፣ መስቀሉን ጣለው ቢለኝ ምንድነው መልሳችን? ያዳነኝ ምን በልሎኛል እንላለን? ተሸከም ብሎኛል። መስቀሌን ተሸከሙ ያለ ማን ነው? ክርስቶስ። እናቱን ማርያምን ጣሉ ስሟን አትያዙ ቢሉን ምን እንላለን? ያዳነኝ ምን ብሎኛል? ከመስቀሉ ስር ተሸከም ያለን እሱ ነው። ተመልከቱ። አሁን ስለ መጻጉዕ አንሰብክም፣ በጊዜው እናገኘዋለን። እሱ ችግር የለም። ግን ዋናው ምንድነው? መጻጉዕ አለ ያዳነው ማን እንደሆነ አላወቀም። ክርስቶስ በሕዝቡ መሀል ተሰውሮ ነበርና እንዲገሩ በምኑ መሀል ተሰውሮ ነበርና በሕዝቡ መሀል። ይህንንና የዘፍጥረቱን ምዕራፍ ስታመጡት አንድ ነው። አዳምና ሔዋንም ይላል ርዕሰ ነቢያት ሙሴ ከእግዚአብሔር ፊት ሄደው ተሸሸጉ። ሄደው የተሸሸጉት ማን ፊት ነው? ከእግዚአብሔር። ክርስቶስም በሕዝብ መሀል ምን አላለ? ተሰወረ። በሕዝብ መሀል ከሕዝቡ መሀል ስውር ነው። እስኪ ከሕዝቡ መሀል ስውር ነው። ከሕዝቡ መሀል ስውር። ምክንያቱም ያ ስጋ ምን ገንዘቡ ሆኗል? መለኮት። አራባሉ መለኮት። እስቲ በእግራችሁ ብትገቡ አባይሩ ውስጥ ምን ትሆናላችሁ? እንሰጥማለን። ያ ስጋ የሚሰጥም ስጋ ነበረ። ግን ርቀትን ገንዘብ በማድረጉ ደግሞ ባህሩ ሳይርስ ባህሩ እግሮቹን ሳያርሱት በባህር ላይ ይራመድ ነበረ። ይሄ ተሳየንኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ በማርያም ማኅፀን ነግሻለሁ ብሎ ስለ ሰውነቱ ተናገረ። ስለምኑ ተናገረ? ስለ ሰውነቱ። አረባሉ ስለ ሰውነቱ። አሁን እንግዲህ ወዲያ ስሙ እንግዲህ ወዲያ አንድ በእውነቱ
ሳያውቁ ከሚያበላሹት ደግሞ አንዱ በጣም ችግር የሆነው አወቅን ብለው የሚያበላሹት ችግር ነው። ምንድነው ደግሞ አንዳንዶቹ ብለዋል፣ ግማሾቹ ነብይ ነው ብለው ከወዳል። እነዚህ አይዛው ደግሞ ግማሾቹ አምን ብለው እንግዲህ ክርስቶስ እንግዲህ ስጋው ይላሉ ካቶሊኮች። ስጋው የክርስቶስ ስጋው ተገዥ ነው፣ መለኮቱ ይገዛ ይላሉ። ዋ ምን ይጃጃል ተሳየው ብሎ ስጋ ራሱ ምላት ምን ሆኗል? ገንዘቡ በሉ ገንዘቡ፣ ስፋት ገንዘቡ፣ ርቀት ገንዘቡ፣ መንግስት ገንዘቡ። ስለዚህ ተመልከቱ እንዘመዋየው ሁሉ ኃጢአት በመለኮቱ ኃጢአትን ሁሉ እንግዲህ እንደ ጌትነቱ ሲባል መለኮቱ ኃጢአትን ይሽራል፣ ስጋው ይታመማል። እንዳይመስላችሁ እንደ መለኮቱ ስጋ ራሱ እንደ ጌትነቱ። እስኪ እንደ ጌትነቱ በሉ እንደ ጌትነቱ። አዎ ተከሳ የቀረበችውን ሴት ምን ብሎ አቃል በዝሙት ተከሳ የቀረበችው ምን አለ? አይ እንግዲህ እኔ እንግዲህ ምንም አልፈርድብሽም፣ ሄድ ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ ሰራይ ኃጢአት ሆነ ያ ስጋ ኃጢአትን የሚደመስስ ሆነ። ስለዚህ ክርስቶስ በስጋው ራሱ ሰራይ ኃጢአት ደምሳስ ያበሳ ነው እንጂ እርሱ ምንን የሚቀበል አይደለም፣ ለምኖ የሚያሰጥ አይደለም። ከቃሉ ጋር ናችሁ? አንድ ጥያቄ እንጠይቃችሁ። ስጋ ብረት ከሰዓቱ ሲገባ የቀረለት አንድ ነገር ነበረ፣ ረስቸው ነው። ምንድን ነው? ቁረት 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 በሉ። ቁረት ምን ማለት ነው? ቅዝቃዜ። ስጋ ከቃል ጋር ሲዋሃድ ንዴት ቀርቶለታል። እስኪ ንዴት በሉ። ንዴት። ድህነት ቀረለት። ምን ቀረለት? ድህነት በሉ። ድህነት። አላዋቂነት፣ አላዋቂነት፣ ውሱንነት፣ ውሱንነት የምን አለለት? ቀረለት። ረሃብ፣ መጠማት፣ መቸገር ይህ ቀርቶለታል። ግን ተመልከቱ ተለወጠ። ግን ተመልከቱ ብረቱ ግን ወደ ምን አልተለወጠም? ወደ እሳት። ወደ እሳት በሉ እንጂ ወደ እሳት። ወደ ምን? ወደ እሳት። ወደ እሳት አልተለወጠም። እንደዚሁም ሁሉ ስጋነቱን ለቆ ግዘፉን ለቆ ወደ ርቀት አልተለወጠም። ረቂቅ እንደሆነ ግዙፍ እንደሆነ ርቀትን ገንዘብ አደረገ እንጂ እሳቱ በብረቱ ልክ ስለሆነ ከምድጃው የለም ወይም ከምላቱ ተወሰነ እንደማይባል ቃል ስጋን ስለተዋሃደ ደግሞ እሱ ተሾመ፣ ከበረ፣ ተሰጠ፣ ተቀበለ አይባል። ከቃሉ ጋር ናችሁ? ስለዚህ ይህን ሹመት ተመልከቱ። ስጋ ብረቱ ከእሳቱ ጋር ሲዋሃድ እንዳገኘ ስጋ ከቃል ጋር ሲዋሃድ በቃል ጌትነት ርስት ከበረ። የከበረበት ስልጣን ግን የወልድም የአብም የመንፈስ ቅዱስም ስለሆነ አንድ ጊዜ መንፈስ ቅዱስ አከበረኝ ይላል፣ አንድ ጊዜ ወልድ ራሱ አከበረው ይላል፣ አንድ ጊዜ መንፈስ ቅዱስ አከበረው ይላል። ስለዚህ መክበር ያላሻው ቃል እኛ ስለምናገኘው ክብር ከበረ ተባለ። ስጋ ስላገኘው ልዕልና መክበር የማያሻው ቃል ከበረ ተባለ። ይህንን አድርጎ አጋንንትን ገዛቸው። ተሹሞ ምን አደረገ የሚለውን ሳምንት እናየዋለን። ንጉሳችን ኢየሱስ ክርስቶስ ክብር ምስጋና ይግባው። አሜን። ሞት ያላሸነፈው ኃጢአትን በስልጣኑ የሚሽር አጋንንትን በስልጣኑ የሚያወጣ ሕግጋትን በስልጣኑ የሰራ ባህርና ነፋሳትን በስልጣኑ የሚያዝዝ ሙሳትን በስልጣኑ የሚያነሳ ሞትን በስልጣኑ ያጠፋ አጋንንትን በስልጣኑ የቀጠቀጠ በስልጣኑ የሞተ በስልጣኑ የተነሳ በስልጣኑ ያረገ በስልጣኑ የሚፈርድ ፍየሎችን በግራ ኃጥአንን በቀኝ የሚያቆም ንጉሳችን ዘላለም መንግስቱ እግዚአብሔር ክርስቶስ ነውና በንጉሳችን አናፍርም። እርሱ ምሕረትና ቸርነቱን ከኛ ያሳጣ። አሜን። እንደምታስቡት ዓርብ እየዋላችሁ መብላትን መከራውን እንድናስታውስ ደግሞ እውነቴን ነው የምነግራችሁ። ዓርብ ጾማችሁን ስትብሉ ክርስቶስ ከመከራ ይጠብቃችኋል፣ መቅሰፍት ያሳልፍልናል። እና ዓርብ ሁልጊዜም እንግዲህ እዚህም በጣም በሽተኛ ከሌለባችሁ ሰዎች በስተቀር ሁልጊዜም የምትበሉት ከጉባኤ መልስ ነው። እሺ፣ እየጓየዋል ሁላችንም እንመገባለን ማለት ነው። ብዙ የተቸገሩ ከሌላ እምነት የሚመለሱ እህቶችና ወንድሞች አሉ። ለእነሱ የሚሆን ነገርም ስለሚያስፈልግ ያችን የምታመጧትን ሶስት ብርም እንዳትረሷት በሳምንት ስጡ። በዚያው አጋጣሚ ከካህናት ወገንም አባታችን የብዙ የጎንደር እናቶች አባቶች አባት ናቸው። አባ አብይ የዚህ ቤተክርስቲያን ቄሰ ገበዙ ነው። በጣም ብዙ ዓመት ነው ያገለገሉ። እኔም ዝም ብሎ ስጡ ማለት አይረባም። እኔም እየሰጡ ነው ማሰጠት። እኔም 100 ብር ሰጥቻለሁ ለሳምንት 3 ብር ብለዋል። እኔ እስከዛሬ አልሰጠውም ነበር። በእርግጥ 1-2 ሰው ከፍሎልኛል። እኔም ሳምንት ይዤ እመጣለሁ 100 ብር ማለት ነው። እንዳትረሷት አደራ። ብዙ የሚመለሱ እውነት ነው የምነግራችሁ። ከሌላ እምነት እየተመለሱ ያሉ በጣም ብዙ ወንድሞች እህቶች አሉ፣ ግን የሚረዳቸው የለም እና ይችን እንዳትረሱ። ለቤተ ክርስቲያኑ ለአብነት ትምህርት ቤቶችም
አምላከ ቅዱሳን ከሁላችን ጋር ይሁን። አሜን። ኪዳን ማስደረስን ጧት ጧት ቤተክርስቲያን መሄድ፣ እሑድ ቀደም ብላችሁ ማስቀደስ ነው። ውስጥ ገብታችሁ ንስሐ አባት መያዝን ለቅዱስ ሥጋው ለክቡር ደሙ መዘጋጀትንና ጸሎት አለማቋረጣችሁን እርግጠኛ ሁኑ። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።